ማይ እኔ ምንም አልልም። ይሁን እኔ በጣም ከባድ ነው እንደዚህ አይነት ጉዳይ ይመስለኛል። አንድ ወንድማችን የኦርቶዶክስ ቤተክርስቲያንን ስም ለማጠልሸትና ለማጥፋት ከዛሬ 8 ዓመት በፊት አርፏል የተባለን ግለሰብ ያው ሰው ይኖራል፣ ያድጋል፣ ምናምን ከዛ ያገባል፣ ይወልዳል፣ ይሞታል እና ከዛሬ 8 ዓመት በፊት የነበረን ነገር አርፏል በሚል እንደ አዲስ ሲያነባ እንደ አዲስ ሲያለቅስ ነበረ። አሪፍ ንግግር ተናግሯል። ቅዱስ ቁርባን አማናዊ ነው ማለት ሲያቀታችሁ በመጽሐፍ ቅዱስ ማስረጃ አማናዊ አይደለም ብሎ ማሳየት ሲያቀታችሁ ጭራሽ ደግሞ በእርሱ ሰው መረዛችሁ ደግሞ ማለት ጀመራችሁ ብሏልና ማንንም ሰው ለማበሳጨት አይደለም፣ ማንንም ሰው ለማብሸቅ አይደለም። ጌታ ምስክሬ በቁም ነገር እኔ ኤርሚያስ ወንድሜ በጣም ያሳዝናል። ያው ግልጽ ስለሆነ ያው እውነት ያሳዝናል። እኔ ልክ እሱን ስመለከት ዘፍጥረት 4:12 ላይ ያለው ቃል ትዝ ይላል ከሆነ ኤርሚ ስለ ቅዳሴ ብናወራ ደስ ይለኛል። ከሱ ጋር ስለ ቅዳሴ ብናወራ እውነት እንዲህ አይነቱን ነገር ሲጀመር እኔ አላወራውም። እንደውም ተውት፣ አላወራውም። ለምን የድቁና ስሜ ቀለሜን ያለ ጊዜ ነው እኔ በቃኝ። ኤርሚያስ በቃ በጣም ጌታ ኢየሱስ ምንም ከዚህ በላይ ለህዝብ የምናሳየው ነገር የለም። ይሁን ታስታውሳለህ? ጉዳዮች ላይ ያተኩረን ስናወራ ምናምን ቤተሰብን ሜክ ያደርጋል እና ለካ ሳናቀው ከእናንተ ጋር ፋሚሊ ሆነናል፣ ቤተሰብ ሆነናል። እና ልክ አንድ ሰው ቤተሰቦቹን ትቶ ሌላ ቦታ ሲሄድ ቤተሰቦቹ እንደሚናፍቁት ሁሉ በተመሳሳይ እናንተም እዚህ ሶሻል ሚዲያ ላይ ያላችሁ እህት ወንድሞች በእውነት በጣም ነው የምትናፈቁት እና ሁላችሁም ናፍቃችሁኛል ለማለት ያክል ነው። እና እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት እንግዲህ በጣም የሚደንቅ ጊዜ ነበር ያሳለፈ ነው። በጣም የሚደንቅ አይሆፕ ሁላችሁም በተለይ አዲስ አበባ ያላችሁ ኦርቶዶክሳውያን በአጠቃላይ ቦታው ላይ ተገኝታችሁ እኛ ያየነውን ብታዩ ደስ ይለኝ ነበር። በጣም ደስ ይለኝ ነበር። በጣም ብዙ ሀሳቦችን እናወራለን ዛሬ በሶስት መልኩ ነገሮችን ከፍለን ማለት ነው። አንድ እዛ ስላየነው ነገር፣ ሁለተኛ ደግሞ አንዳንድ ሰዎች ፈለገ አትናቴዎስ እየታጀበ ነው እንዴ ምናምን ስቶሪ ነበራችሁ ሰዎች አላችሁ። ፈለገ አትናቴዎስ እንዴት እየታጀበ ይሄዳል ምናምን ስትሆን የነበራችሁ ሰዎች ነበራችሁ እና ስለዛም የተወሰኑ ነገሮችን ከዛ ስለ ኦርቶዶክስ የመልካም ወጣት ደግሞ አንዳንድ ነገሮችን እናወራለን። ሶል ተወዳጅ ወንድማችን እና ቤቲሻና ጄሪ ስንት ጊዜ ሆነ ሳላያችሁ። ኤኒዌይስ ሰላም ብያችኋለሁ። ቤቲ፣ ጄሪሻ እና ሶል ደብረ መንክራት አቡነ ተክለ ሃይማኖት ገዳም እንግዲህ ለአብነት ቤቱ ያሰባሰብናቸውን የገዛናቸውን ብርድ ልብሶች፣ ኩታዎች፣ መቋሚያዎች፣ ጽናጽሎችን ለማስረከብ ነው የሄድነው። እንዳሰብነውም ተሳክቶልን እዛ ቦታ ላይ ተገኝተን አስረክበናል። እግዚአብሔር የተመሰገነ ይሁን። ግን የወላይታ ኦርቶዶክሳውያን ምን አይነት ክርስቲያኖች ናቸው! በጌታ በስመ አብ ምን አይነት ክርስቲያኖች! በእውነት በጣም 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 የሚገርሙ። በዚህ አጋጣሚ እኔ በጣም የተደነኩት እዛ ሄደን የሚሰጡት እንክብካቤ፣ ለአገልጋይ ያላቸው ክብር፣ ለአገልጋይ ያላቸው ፍቅር፣ ፕላስ ደግሞ ለወንጌል ያላቸው ቦታ በጣም የሚለይ ነው። አንዳንድ ጊዜ ምን ይባላል፣ ጨዋ የሆነ ልጅ ሲገኝ አይ ጨዋ አሳዳጊ ስላለው ነው ይባላል አይደል? ጨዋ የሆነ ልጅ ጎበዝ የሆነ ልጅ ሲኖር አይ እናት አባቱ ይባላል። ያው ጨዋ የሆነ ሰው ሲገኝ ወደ እናት ወደ አባት ነው ከፍ የሚባለው። እና የወላይታ ክርስቲያኖችንም ስንመለከት ሳንወድ በግዳችን ወደ አባታቸው ወደ ብፁዕ አባታችን ወደ አቡነ ይስሐቅ ከፍ እንላለን። እና እድለኛ የሆኑ ክርስቲያኖች ናቸው እንደዚህ አይነት አባት ስላላቸው። እንደ አቡነ አይነት ይስሐቅን እኔ አሁን ማንንም ከማንም እያበላለጥኩ ከፍ እያልኩ ዝቅ እያልኩ ሳይሆን የትኛውም ቦታ ላይ ያሉ ክርስቲያኖች በአጠቃላይ እንደ አቡነ ይስሐቅ አይነት አባትን ማግኘት በእውነት መታደል ነው። በቃ እሳቸው
ባሉበት ሀገረ ስብከት ላይ እንደሳቸው አይነት አባት ስላሉ እዛ ቦታ ላይ እንደ አቡነ ይስሐቅ አይነት አባት ስላሉ ሁሉም ከስር ያሉት ልጆቻቸውም ልክ እርሳቸውን መስለዋል እና በጣም የሚደንቅ ነው። ብቻ በጣም ብዙ ነገር ነው ያየነው። ህንፃ ቤተክርስቲያኑ ተመርቆ እኔ በዚህ ልክ ህዝብ አይቻላቅ። እውነቴን ነው የምላችሁ። እኔ እንደው በሚገባ እዛ ቦታ ላይ ድሮኖች ምናምን ኖረው በትክክል ሲቀረጽ ስላልነበረ እንጂ እኔ እንደዛ አይነት ህዝብ በየትም ቦታ የተመልክቼ አይቻላቅ። በጣም ብዙ ህዝብ ነው ያለው። በጣም በቃ ምን ልበላችሁ፣ በጣም ብዙ ሊቃነ ጳጳሳት ነበሩ በቦታው። ህንፃ ቤተክርስቲያኑ መሰረተ ድንጋይ ከተጣለለት ከ37 ዓመት በኋላ ነው እንግዲህ በባለፈው የተመረቀው። የመሰረት ድንጋዩን ያኖሩት ማናቸው? የኢትዮጵያ ሶስተኛው ፓትርያርክ፣ የወላይታ ህዝቦች ደግሞ እጅግ በጣም በፍቅር በስስት የሚወዷቸው የዛ ገዳም አበምኔት የነበሩ አባ መላኩ ተብለው ይጠሩ የነበሩ በኋላ ግን የኢትዮጵያ ሶስተኛው ፓትርያርክ የሆኑት ብፁዕ አባታችን አቡነ ተክለ ሃይማኖት ናቸው የመሰረት ድንጋዩን የጣሉት እና እንደ ትንቢት ተናግረው ነው ያለፉት። የመሰረት ድንጋዩን እሳቸው አኑረው በኋለኛው ዘመን የኔ ልጆች ተነስተው ይሰሩታል ብለው ነበር ያለፉት እና ምኞታቸውን ያው የውስጣቸውን መሻት እግዚአብሔር ተመልክቶ እንደ አቡነ ይስሐቅ አይነት ልጆችን እግዚአብሔር አምላክ ለወላይታ አስነስቶ ያ መሰረት ድንጋይ ከተጣለ ከ37 ዓመት በኋላ እንግዲህ በአይነቱ በጣም ልዩ የሆነ ትልቅ የሆነ ቤተክርስቲያን ታንጿል እና ይሄ ደግሞ ለወላይታ ክርስቲያኖች ብቻ ሳይሆን በመላው ዓለም ላለን ክርስቲያኖች በአጠቃላይ ትልቅ ድል ነው፣ ትልቅ ደስታም ነው። በእውነት በጣም ታሪካዊ ቦታ ነው። በዚህ አጋጣሚ የተለያዩ ቦታዎችን ዞር ዞር እያላችሁ መጎብኘት የምትፈልጉ ሰዎች እስካሁን ያው የጉዞ ኤክስፒሪየንስ እንዳላችሁ እረዳለሁ እና ወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ሄዳችሁ ብትጎበኙት፣ ምክንያቱም ራሱን የቻለ ቤተ መዘክር አለው። ፕላስ ደግሞ እንደምታውቁት የኢትዮጵያው ሶስተኛው ፓትርያርክ የኢትዮጵያ ሶስተኛው ፓትርያርክ አቡነ ተክለ ሃይማኖት እንደ ጻድቁ እንደ ቅዱሱ ተክለ ሃይማኖት ጉድጓድ ቆፍረው ይጸልዩበት የነበረ ቦታ ሁሉ አለ። ሶስተኛ የኢትዮጵያ ፓትርያርክ ማናቸው? ብዙዎቻችሁ የምታውቋቸው አይመስለኝም። ባዶ እግራቸውን ይሄዱ የነበሩ ድንቅ አባት ናቸው። ባዶ እግራቸውን ይሄዱ የነበሩ ከቤተ ክህነት ደሞዝ ማይቀበሉ ከቤተ ክህነት ደሞዝ ሳይቀበሉ ረዥም ጊዜ ኖሩ። ሲያርፉ እንኳን ከዚህች ዓለም ድካም ሲለዩ የሰውነት ኪሎቸው 25 ኪሎ ነበረ። በጣም ብዙ ሰዎች አያውቁም ይሄንን። የሰውነት ክብደታቸው እንኳን 25 ኪሎ ነበረ። ሰውነታቸው ላይ ሰንሰለት አብዝተው በምናኔ ሲጋደሉ የነበሩ በተለይ የኢትዮጵያ በጣም ከባድ ፈተና በነበረበት ሰዓት የሶሻሊዝም እንቅስቃሴ በነበረበት በደርግ የስልጣን ዘመን ላይ የነበሩ ቅዱስ ፓትርያርክ ናቸው። ከወላይታ ነው የወጡት። አባ መላኩ ይባላሉ። እዛ አሁን ህንፃ ቤተክርስቲያኑ የተመረቀበት ቦታ ላይ የዛ ገዳም አበምኔት ነበሩ እና ደግሞ በጣም የሚገርማችሁ ነገር እኛ ልንረዳ ይሄንበት የአብነት ትምህርት ቤትንም ሁሉ ሳይቀር የመሰረቱት አባ ተክለ ሃይማኖት ናቸው፣ ፓትርያርኩ ማለት ነው። የዛን ጊዜ የገዳሙ አበምኔት ሆኖ ደሞዛቸው 3 ብር ነበረች። ከ3 ብር ደሞዛቸው ላይ 2 ብሯን ለአብነት ትምህርት ቤት እያደረጉ የአብነት ተማሪዎች እንዲማሩ ያደርጉ ነበረ እና ያኔ ከተማሩ የአብነት ትምህርት ቤቶች ውስጥ ደግሞ አንዱ የአሁኑ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት አቡነ ይስሐቅም ጭምር ይገኙበታል እና በጣም 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 በቃ ይሄ በተከታታይነት የመጣው ለአብነት ትምህርት ቤት ያላቸው ፍቅር፣ ይሄ ክርስትናው እንዲስፋፋ ወንጌል እንዲስፋፋ ያላቸው ፍላጎት በጣም ነው የሚመሳሰለው እና አቡነ ይስሐቅም የወላይታ ሀገረ ስብከት ሊቀ ጳጳስ ከሆኑ በኋላ በአይነቱ ልዩ የሆነ ትልቅ የአብነት ቤት አሰርተዋል። በጣም 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 ምን ልበላችሁ ደስ የሚል ድባብ ነበረው። ብቻ ደስ የሚል ድባብ ነበረው እና የወላይታ ክርስቲያኖች እዛ ስንሄድ በእውነት ላሳያችሁን ፍቅር በቁም ነገር ነው ብላችሁ ላሳያችሁን ፍቅር ላሳያችሁን እንክብካቤ በጣም 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 ነው የምናመሰግናችሁ። አሁንም ሀገራችሁን የወላይታን ምድር እግዚአብሔር አምላክ አብዝቶ ይባርክላችሁ። እንደ ይስሐቅ ታዛዥ የሆነን ፍሬ እግዚአብሔር አምላክ ለሁላችሁ ይስጣችሁ። በጣም በቃ በደቡባዊ ቦታ ላይ የክርስቲያን ደሴት ናት ማለት ይቻላል ወላይታ። በጣም 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 ደስ ይል ነበር እና እዛ ሄጄ አንዳንዶቻችሁ
አንዳንድ ቪዲዮዎችን የተለያዩ ሰዎች እየለቀቁ ነበረና ፈለገ አትናትዮስ መታጀብ ጀመረ እንደ ፕሮቴስታንት ነብዮች እንደ ፕሮቴስታንት ፕሮፌቶች ገንዘብ ከፍሎ ምናምን መታጀብ ጀመረ ምናምን ስትሉ አንዳንድ ነገሮችን ተመለከትኩኝ። በመሰረቱ እግዚአብሔር በሚያውቀው ያንን እንኳን ለማድረግ የሚያስችል የገንዘብ አቅም የለኝም። ከዚህ በቀደም እንደሰሙት አንዳንድ ሰዎች ለመታጀብ ብለው ወደ 3 ሚሊዮን ብር ያክል ምናምን ያወጣሉ የሚባል ነገር ሰማሁ። በጣም እኔም ተደነቅያለሁ። ከደሃው ህብረተሰብ እኩል እኔም በጣም ነው የተደነቅኩት በእውነቱ። እኔ ያቺ ገንዘብ ብትኖረኝ እንዴት ብዬ ኑሮዬን እንደምገፋ፣ ያቺ ገንዘብ ብትኖረኝ እኔ ቀጥታ ወደ ትዳር ነበር የምገባው። በጣም የሚገርማችሁ ነገር እና የታጀበ ነበር ምናምን ስትሉ የነበራችሁ ሰዎች እኔ እየታጀብኩ አልነበረም። ዙሪያ የነበሩ ሰዎች በአጠቃላይ ወዳጆቼ ናቸው። ዙሪያ የነበሩ ሰዎች በተጨማሪ ምናልባት ወዳጆቼ ካልሆኑ እዛው ሶዶ ላይ እኛን እንግዶችን ለመቀበል ሲያሰባብሩ የነበሩ እጅግ በጣም የሚገርሙ ክርስቲያን የሆኑ አገልጋይ የቤተክርስቲያን አገልጋዮች ናቸው። እና እኔ ምንም የምታጀብበት ሪዝን የለም። እኔ እግዚአብሔር ይመስገን ራሴን በራሴ መከላከል እችላለሁ። ምንም አድርጋችሁ ልትመጡ ትችላላችሁ። ምንም ሆናችሁ ልትመጡ ትችላላችሁ። እግዚአብሔር ምስክሬ፣ እኔ ራሴን በራሴ መከላከል እችላለሁ። ምንም አይነት የሰው እርዳታ አያስፈልገኝም። እንዲህ ስላችሁ ራሴን በራሴ መከላከል እችላለሁ ስላችሁ ደግሞ ነገር አይሽተታችሁ። አንድ ስፔሻል ፎርስ ላይ የነበረ አንድ ሰው ምን ሲል ሰሙት መሰላችሁ? እኔ 13 አይነት ራስን በራሴ መከላከል ሲስተሞችን አውቃለሁ አለ እና ከ13ቱ በቃ ከሁሉም የሚበልጠው ራስን በራሴ መከላከል ትልቁ ሲስተም ሮጦ ማምለጥ ነው ያለው። እና የፈለገ አደጋ ቢፈጠር እኔ ሮጬ ማምለጥ እችላለሁ ነው እያልኩ ያለሁት ባጭሩ። እኔ ምንም እንድታጀብ የሚያደርግ ነገር የለም። ባጭሩ ረፍት አድርጉ ፕሊስ። እውነቴን ነው። እኔ በመሮጥ የሚያክለኝ ሰው የለም። እና የሆነ ችግር ቢፈጠር ምንድነው ምን እየተካሄደ ነው ምናምን ሁሉ አለልም። በቃ በጌታ ሰላም እንደው እናንተ እንኳን ባትፈልጉኝ ለእናቴ ስል ሮጬ ያመልጣለሁ። እና ራሴን በራሴ መከላከል ስለምችል ምንም አይነት እጀባ አያስፈልግም ነው ባጭሩ። ምንም አይነት እጀባ አያስፈልግም። እዛም ስንሄድ እግዚአብሔር በሚያውቀው በጣም የሚወዱን ሰዎች ናቸው ዙሪያችን የነበሩት፣ ወዳጆቼ ናቸው። እዛ ቦታ ላይ የነበሩት ወዳጆቼ፣ ጓደኞቼ እቃል ለማስረከብ ስንሄድ አብረው እቃ ከኔ ጋር ይዘው ተሸክመው ወጥተው ወርደው የነበሩ ሰዎች ናቸው እዛ የነበሩትና የወላይታ ደግሞ በድቁና ምናምን የሚያገለግሉ በዝማሬ የሚያገለግሉ ሰዎች ናቸው በዙሪያ የነበሩት። እና ማንም አላጀበኝም፣ የመታጀብም አላማውም የለኝም። ቅድም እንዳልኳችሁ የሆነ ቲክታክ ላይ የሆነ ትሬንድ ነበረ፣ የሆነ አደጋ ሲፈጠር በቃ ራን የሚል ማለት ነው አይደል? እና ቅድም እንዳልኳችሁ እኔ ራሴን በራሴ መከላከል እችላለሁ። ከዚህ በፊት እሰራበት የነበረው ስፖርት፣ ከዚህ በፊት የነበርኩበትም ህይወት ሩጫ ነው። በነገራችን ላይ ሩጫ ነበር እና ከዚህ በፊት ወደ 1 ሰዓት ተኩል ያክል እንጦጦ ሱሉልታ ምናምን እንሮጥ ነበር። 1 ሰዓት ተኩል ያክል ምሮጥ ሰውዬ አሁን 30 ደቂቃ እንደምንም መሮጥ አያቅተኝም። የሆነ ችግር ቢፈጠር እንዳታስቡ ክርስቲያኖች፣ ፈለገ አትናትዮስ በጌታ ሰላም ሮጦ ራሱን ስለእናንተ ያተርፋል። ምንም እንዳታስቡ እና ምንም የሚያሳጅብ ነገር የለም። እሺ እጀባ ምንም ነገር የለም። እና ደግሞ ስለ መድኃኔዓለም የአለባበስ ስታይል የሆነ ነገር እኔ የዛን ሰዓት እንደዚህ አይነት አለባበስ ለብሼ ሄድኩት በተሻለ መጠን አለ አይደለ ራሴን ከሰዎች ለመከለል ነው። ጌታ በሚያውቀው በቁም ነገር ነው የምላችሁ። እና ያረኩትም ኮፍያ ምንም ሳይገድባቸው ግን ሰዎች መጥተው ያው በጣም ፍቅራቸውን ሲገልጹልኝ ነበር። በዚህ አጋጣሚ የወላይታ ክርስቲያኖች በጣም ነው የምወዳችሁ። እና ከሆኑ የፖለቲካ ሰዎች ጋር የምታመሳስሉኝ ሰዎች እግዚአብሔር አምላክ ማስተዋልና ጥበቡን ይስጣችሁ እባካችሁ። እኔ ገና ወጣት ነኝ፣ ገና አላገባውም፣ ገና አልወለድኩም፣ ገና እንዴ ስንት ነገር አለ፣ ብዙ ያላዩዋቸው ነገሮች አሉና እባካችሁን እድሜን አታሳጥሩት። ከሆኑ አካላት ጋር ግማሾቻችሁ እንትናን መሰለኝ፣ ግማሾቻችሁ እንትናን ጭራሽ ወደፊት እንትን ብትሆንልን የምትሉ እኔ ስሙን አልጠራውም በዚህ ሰዓት ጭራሽ እንትን ወደፊት እንትን ሁንልን እንትን እንድትሆንልን እንፈልጋለን ስትሉ የነበራችሁ ሰዎች እባካችሁ ስለፈጠራችሁ አምላክ ፕሊስ እባክህ እድሜን አታሳጥሩት።
ኤኒዌይስ ሁላችሁንም ወዳችኋለሁ። ዛሬ ላይቭ የከፈትንበት ትልቁ ዓላማ አንድ ጉዳይ ነው። ያም ደግሞ የኦርቶዶክሳዊ መልካም ወጣት መርሃ ግብራችንን ተመልክቶ ነው። አንድ ቪዲዮ ለቅቄላችኋለሁ። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች አንድ ቪዲዮ ለቅቄያለሁ። ሁላችሁም እየገባችሁ ቪዲዮን ሪፖስትና ሼር ታደርጉታላችሁ። እዚህ ውስጥ ያላችሁ ክርስቲያኖች በአጠቃላይ ግዴታችሁ ነው። ሁላችሁም እየገባችሁ ያንን ቪዲዮ ሪፖስት ታደርጉታላችሁ። ቪዲዮን ትነኩታላችሁ። ከነካችሁት በኋላ ክፍያ በደንብ እንድታስተውሉ ፈልጋለሁ። አንዳንድ ቦታ ላይ ሰዎች 3000 ብር ምናምን የተወሰኑ ነገሮችን ይከፍላል ይመስለኛል። እኛ ምንም አይነት ገንዘብ አንቀበላችሁም። ቲክታክ ላይ እንድትሰለጥኑ የፈለግንበት ትልቁ ዓላማ ደግሞ ምንድን ነው? የሆነን ቦታ ሎኬት የሚያደርግ አይደለም። ዓለም ላይ ያሉ ሰዎችን በአጠቃላይ እናገኝበታለን። በሰሜንም በደቡብም በምስራቅም በምዕራብም ያላችሁትን ሁላችሁም አርብ ማታ ከምሽቱ 3 ሰዓት እንዳትቀሩ። ወንድማችን ሲሳይም መተህ በእርግጥ ወጣት ባትሆንም የመልካም ወጣት ስልጠናን መተህ ብትሰለጥን እጅግ በጣም ወጣት ነኝ። አንድ ፍሬ ልጅ ነኝ። እንዴ ፈለገ ምን ነው? አንተ እኮ በዚህ ምድር ላይ ያለህን ተልእኮ እየጨረስክ ያለ ወንድማችን። እንዴ የእድሜ ገደብ አለው እንደ ወጣትነት እንዴ ቀርቷል እኮ። እኔ እንጃ ይከብደኛል። አሁን ሲስን እኔ መልካም ወጣት ናና ሰልጥን ልልህልና ግን ይከብደኛል፣ የሆነ ነገር ይከብደኛል። እንዴ ምን ነው ፈለገ? ገና አንድ ፍሬ ልጅ እኮ ነኝ። ምን ነው ገና 40 ዓመቴ ነው። ምን አረ ሲስ ምንድን አንተም አዳራሽ እያሰራህ ነው እንዴ? እንዴት ነው ነገሩ? ለምን እዚህ አይሰለጥኑ? እንደዚህ አይነት ቦታ ለምን እንዴ? ስንት አረን ያሳያለሁ፣ ምርጥ ቦታዎች ቆይ ያሳያለሁ። ሲስ በዚህ የቀን ስራ ተምረው ይወጣሉ። የእኛን ልጆች ለጉልበት ብዝበዛ ነው እንደፈለካቸው? መኩ ይላል። ግርማ ሞገሱ መጣ። ምንም ግርማ ሞገስ የለውም። እንዴት ናችሁ? እግዚአብሔር ይመስገን። ኧረ እርሰው አይመልሱም። ራነቶይ ምን መልእክት ጽፌልህ ነበር ምናምን እንዳትለኝ። እግዚአብሔርን አለ ግን ደህና ነህ? እንዴት ነህ? አገኛለሁ ብዬ ልደት ብቻ ነው ያገኘሁት። አልመጣም። አየሁ እኮ አንድ ላይ ሆናችሁ። አይ ጥሩ ነው። አይ ጥሩ ነው። እሱም ጓደኛ ቀይሯል። አየሁኝ። እኔ የምር ፈለጋ አለ ብዬ ነበር ተንደርድሬ የሄድኩት። የለም። የት ነው? ምሳሳን ነው። በጣም ነው የሚገርመው። አይ ልጁም ጓደኛ ቀይሯል። አየሁኝ እኮ ችግር የለውም። እስኪ ያዝልቃችሁ መድኃኒዓለም። ምንም ሌላ ምለው ነገር የለም። ዲያቆን ስላየሁት በጣም ደስ ብሎኛል። ልደትን ባትነካው አውቃለሁ። ጥሩ ነው። አሁን ጥሩ ወዳጅ ስለሆናችሁ ችግር የለውም። ደግሞ ያው ታውቀዋለህ የሆነ ነገር ልነበረ ተውኩት። በቃ ቢያልፍ ይሻላል። ኑ እንዴት ናችሁ? አንቺ በጣም እንደው በከባድ የሆንሽ እህታችን አልተቻልሽም እኮ። እንዴት ነህ? ሁሉ ሰላም አለን። መኩ እንዴት ነህ? ለዋለሁ ነው። እንዴት ነሽ? ኧረ ጠፋሽ እንዴ? ሲስ ወጣ እንዴ? ቸርች እያስገነባ ነው እንዴ? ሲስ ምንድን ነው የሆነ እንትን ውስጥ ገብቷል እኮ። እኔም እኮ ገርሞኛል እኮ በጣም ወንድማችን። አንዳንድ አክሽን የሚመስለው ነገር ኑ አይታላል። ኑ የሆነ ሰው ጋር ሆና መልካም ወጣት ፈለገ ጋር እንሰልጥን በልትለዋለች። ጀለስ መልካም ወጣት እነገሌ ጋር እንሰልጥን ሲል የነበረ ወንድማችን ፈለገ ጋር እንሰልጥን ሲባል መልካም ወጣት ኢየሱስ ጋር ብቻ ነው እህታችን ረፊ ምናምን ሲል አይታል። ዋዜ ተቆርጦ እኮ ነው ፈለገ። እኔ እኮ እንደሱ ብዬው ነበረ መልሼለታለሁ እኮ ግን ያው ተቆራርጦ ምናምን ስለሚፖሰት ያው አንዳንድ የሪከርድ ሰዎች አሉ። ጀስት ሪከርድ ብቻ አድርገው የሆነችን ፓርት ቆርጠው የሆነ መልዕክት ማስተላለፍ ይፈልጉ። በእርግጥ
እና ግን በጣም የሚገርም ጥሪ ያደረግሽለት በዚህ አጋጣሚ በቁም ነገር እውነት ፕሮቴስታንት የሚሆኑ ሰዎች ኦርቶዶክስ የሚሆኑ ሰዎች መልካም ወጣትም አርብ ማታ መጥተው ቢማሩ እኛም ደስ ይለናል። እና አንቺም የሚገርም ስራን የሰራሽው በእውነት ሁላችንም ኤክስፔክት አላደረግንም እና በርቺልን። እሺ ወንድም አለ አይዞህ በእድሜ ከፍ ብትልም እናሰለጥናለን። አርቡ እንዳትቀር ከነቤቢ ጋር ሆነ እድሜ ይገድባል እንዴ? የፈለገ ያንተ ሁሉም ፓስተሮች ያው ወጣት አለ አይደለ? ወጣት ማለት ወጣት ነው። የቤተክርስቲያን አደራ የሚቀበል አዲስ የሆነ ጀኔሬሽን ማለት ነው። ያው በዛ መካከል ደግሞ አንዳንድ ጊዜ አለ አይደለ? እንደናንተ ደግሞ አንዳንዴ ወጣትነታቸውን ጨርሰው ደግሞ ወደ ጉልምስናው ደግሞ የገቡ ደግሞ ሰዎች አሉ። እኔን አይወክልማ። አይወክልም። እኔ አንድ ሬጅ እንዳልሆንብህ። እንዴት ነው የማይወክል? ኦኬ በዚህ መሀል ኮሜንት ላይ እኛም መማር እንፈልጋለን ምናምን ስትሉ የነበራችሁ እህቶች ወንድሞች፣ ሰዓቱ አርብ ማታ ከምሽቱ 3 ሰዓት ነው የሚሆነው። ከምሽቱ 3 ሰዓት የሚሆነው እናንተም ቀን ከስራችሁ ጨርሳችሁ ወደ ቤታችሁ ገብታችሁ እንድትከታተሉ ነው። በዛ ሰዓት ደግሞ በውጭ ዓለም ደግሞ ያሉ ሰዎች አመቺ ሰዓት ስለሚሆን ነው። ስለዚህ ሰዓቱ ኢትዮጵያ ውስጥም ከኢትዮጵያ ውጭ ያሉ ሰዎችን ያማከለ ስለሆነ በዛ ሰዓት ነው የሚሆነው። እሺ ከዛ ሰዓት ውጭ አይሆንም። ከዛ ሰዓት ውጭ ይስተካከል ከተባለ ግን ለአንዱ ብቻ አይደለ ይሆናል። ስለዚህ ማታ 3 ሰዓት ላይ የምናደርገው ለዛ ነው። ግፋቢል ካስተካከል ነው 1 ሰዓት ቀደም ብለን ነው የምንጀምረው ነው ባጭሩ። ያው ማታ 2 ሰዓት ነው የምናደርገው። እንደው በጣም ካስተካከል ነው አርብ ማታ 2 ሰዓት ድንገት ካስተካከል ነው ግን 3 ሰዓት ነው ለጊዜ የተባለው። በዚህ አጋጣሚ መመዝገብ እንፈልጋለን ምናምን የምትሉ ሰዎች ምንም አይነት ምዝገባ ምንም አይነት ነገር የለም። ምክንያቱም ምዝገባ የሚያስፈልገው ከእናንተ የሆነ ነገር ስንፈልግ ነው። ከእናንተ ገንዘብ እንድትከፍሉ ከእናንተ የሆነ ነገር እንድታረጉ የምንፈልግ ከሆነ ኦኬ ገሌ ይሄን ያክል ከፍሏል፣ ገሌ ይሄን ያክል ከፍሏል እያለን እንጽፋለን። ምንም አይነት ምዝገባ አያስፈልግም። ተወዳጆች መልእክቱ የደረሳችሁ ሁላችሁም በሰዓቱ 8 ሰዎችን ገስ ላይ እንቀበላለን። ተስፋ በመቁረጥ ስሜት ላይ በጣም በከባድ ልምምድ ውስጥ ላይ በጣም ከባድ በሆኑ ነገሮች ላይ ነው ያለሁትኝ እና በቃ የእናንተ እርዳታ ያስፈልገኛል የምትሉ ሰዎች በአጠቃላይ መልእክቱን ስናስተላልፍ ዘር፣ ቋንቋ፣ ብሔር፣ እምነትን ሁሉ ከፋፍለን አይደለም የሰራ ነው። በየትኛውም አይነት ኮንዲሽን ላይ ያለ ሰው መምጣት ይችላል። እኛ ስፔሲፊክ አድርገን ፕሮቴስታንት የሆናችሁ ሰዎች ነው አንልም። ምክንያቱም ዓላማችን ከሆኑ ሰዎች ጋር ለመበሻሸቅ አይደለም። የኛ ዓላማ የሆኑ ሰዎች ኦርቶዶክስ የሆኑ ሰዎችን ማብሸቅ ፈልገው ሊሆን ይችላል። ያ የነሱ ፍላጎት ነው። ተዋቸው በቃ። ተውም አትተውም ብሎ ራሱ ክርክር አያስፈልግም። እኛ ከየትኛውም አይነት ቤተ እምነት አማኝ ጋር ከየትኛውም አይነት የእምነት ተከታይ ጋር መበሻሸቅ አንፈልግም። ይልቁኑ ከሌሎች ጋር በመበሻሸቅ በምናጠፋው ጊዜ በጣም ተስፋ ቆርጠው ራሳቸውን እያጠፉ ያሉ ነፍሳት አሉ። በእነሱ ነፍስ አንቀልድም። በጣም ከባድ በሆኑ ልምዶች ውስጥ ራሳቸውን አድርገው በመውደቅ ላይ ያሉ በጣም ብዙ ነፍሳቶች አሉ። ወይዘር ፕሮቴስታንት ሊሆኑ ይችላሉ፣ ጴንጤ ሊሆኑ ይችላሉ፣ ካቶሊክ ሊሆኑ ይችላሉ፣ ምንም እና እነሱም በአጠቃላይ ግን አርብ ማታ 2 ሰዓት ላይ እናደምጣቸዋለን እና እስካሁን የተወሰኑ ሰዎች እንዲመጡ እዛ ቦታ ላይ እንዲገኙ እድል ሰጥተናቸዋል። በውስጥ መስመር በጣም ከባድ ለምሳሌ በጣም ደስ ያለኝ ልንገራችሁ። አንዲት ስጋዋን በመሸጥ የምትኖር እህት መልእክት አስቀምጣልኝ ልቤ እንዴት እንደተደሰተ ልነግራችሁ አልችልም። እስካሁን ይህች እህት በእንደዚህ አይነት ስራ ውስጥ ነው ያለችው። ቤተክርስቲያን መሄድ ትፈልጋለች፣ ቅዳሴ ማስቀደስ ትፈልጋለች። በጣም ከባድ እኮ ነው ጋይስ። ቅዳሴ ማስቀደስ ትፈልጋለች፣ ቤተክርስቲያን መሄድ ትፈልጋለች፣ ነጠላ ለብሳ ቤተክርስቲያን መገኘት ትፈልጋለች፣ በንስሐ ሕይወት መመላለስ ትፈልጋለች። ግን የሆነ የከለከላት ነገር አለ። የሆነ የከለከላት ያ ደግሞ ራሷን በራሷ የምትወቅስበት መንገድ፣ ይሄ መጥፎ የሆነ ጸጸት ማለት ነው። መልካም የሆነ ጸጸት በቃ ከኃጢአት የድፋምነት ስሜት ነፃ ወጥተን
በክርስቶስ ኢየሱስ ታጥበን በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን እንድንኖር ያደርገናል። መጥፎ የሆነ ጸጸት ግን ልክ እንደዚህ እና ይህችታችን መልእክት አስቀምጣ በጣም ነው ደስ ያለኝ ተወዳጆች። እንዴት ልቤ በሐሴት እንደተሞላ ልነግራችሁ አልችልም። የሐሰት ምስክርነት ሰዎች እንዲሰጡ ለየትኞቹም ሰዎች ራሱ ገንዘብ አንከፍልም። ምክንያቱም ሲመጡኛ ካሉበት ህይወት በመጀመሪያ ነፃ እንዲወጡ ነው የምንፈልገው እንጂ እዚህ ጋር ኑ ለፈለገ ምስክርነት ስጡ ምናምን ገንዘብ እንዲህ አይነት የብሽሽቅ ሙሉ ውስጥ አይደለንም። እሺ የኔ ተወዳጆች እንዲህ አይነት የብሽሽቅ ሙሉ ውስጥ አይደለንም። እግዚአብሔር ቢረዳን እግዚአብሔር ቢወድ የተወሰኑትን አርብ ማታ ከምሽቱ 3 ሰዓት ላይ መጥተው እንዲገኙ እናደርጋለን እና ለእያንዳንዱ ችግር መጽሐፍ ቅዱስ የሆኑ መፍትሄዎችን ለማንሳት እንሞክራለን ጌታ ቢረዳን እና ኦርቶዶክሳዊ መልካም ወጣት መሆን የምትፈልጉ በዚህ አጋጣሚ ከክፍለ ሀገር ካመጧቸው በኋላ በጣም ውድ የሆኑ በጣም ኤክስፔንሲቭ የሆኑ ልብሶችን ይገዙላቸዋል። ልክ ኢንቨስት ያደርጉባቸዋል ማለት ነው። ከዛ በኋላ ለእያንዳንዱ ነገር ለምሳሌ ከሆነ ሰው ጋር መጠጣት ሲፈልጉ ሆን ብለው ውድ የሆነ መጠጥ እንዲያዙ እንትን እንዲሉ ምናምን ይደረጋሉ። ብዙ ጭንቀት ነው ያለባቸው። ልጆቻቸውን ያስተምራሉ፣ ወላጅ እናታቸውን ያሳክማሉ። ብዙዎች በዚህ አይነት ህይወት ውስጥ ሆነው እና ልክ ከዚህ አይነት ህይወት ልክ መውጣት ሲፈልጉ እዛ ሬስቶራንት ውስጥ ወይ ደግሞ ሆቴል ውስጥ የተጠቀሙትን እያንዳንዱ በነፃ የተጠቀሙትን ነገር በአጠቃላይ ክፈሉ ብለው የሚያስጨንቋቸው ሰዎች አሉ። አሁን እንዲህ አይነቱ የኦርቶዶክስ የመልካም ወጣት ትምህርት ላይ የህግ አካላትም ጭምር ታስፈልጉናላችሁ ማለት ነው። ሲመጡ የተገዛላቸው ልብስ አለ፣ በጣም ውድ የሆኑ ልብሶች። እነሱ ረዥም ጊዜ ራሱ በመስራት ሊከፍሏቸው የማይችሉ በጣም ውድ የሆኑ ልብሶች አሉ። ከዛ ህይወት መውጣት ሲፈልጉ ኑ የልብስም ክፈሉ እያሉ የሚያስጨንቋቸው ብዙ ሰዎች አሉ። በጣም አሳዛኝ የሆነ ህይወት ውስጥ ነው ያሉት ብዙዎች። እኛ ሰዓት የለንም፣ ጊዜ የለንም ከሌሎች ሰዎች ጋር ለመበሻሸቅ፣ ከሌሎች ሰዎች ጋር ለሚነግሩት ለሚሰነዝሩት አማርኛ በአጠቃላይ መልስ ለመስጠት ምንም አይነት ሰዓቱ የለንም፣ ጊዜውም የለንም፣ ታይሙ የለንም። እነዚህ እህቶቻችን ላይ ነው ፎከስ አድርገን የምንሰራው እና በዚህ አጋጣሚ ኦርቶዶክስ የሆነ አቅም ያስፈልጋል ማለት ነው። አንዲት እህታችን ከዛ ህይወት ውስጥ እንድትወጣ ሰዎች አምጪ 150 ሺህ ብር ካላመጣሽ አትወጪም፣ የለበሽው ልብስ ያረግሽው ጫማ እስከዛሬ የተጠቀምሽው ይኸው ተደምሮ ይሄን ያክል ካሉ ኦርቶዶክሳውያን ሁላችንም ተሰባስበን ልክ የታመሙ ሰዎችን ገንዘብ አሰባስበን እናሳክም የለ በነፍስ እንዲታመሙ እህቶቻችንንም ደግሞ እዚሁ ላይቭ ስትሪም ላይ ገንዘብ አሰባስበንላቸው ገንዘባቸውን ከፍለው ነፃ እንዲወጡ ማድረግ አለብን። የራሳቸውን ህይወት እንዲጀምሩ ደግሞ ሲባል በዚህ ጉዳይ ላይ የሁላቸውም እገዛ ያስፈልጋል ምለው በምክንያት ነው። ኦኬ የራሳቸውን ህይወት ይጀምራሉ ደግሞ ሲባል በቃ ኑ ቤተክርስቲያን ወሰድናቸው፣ ነጠላ ለበስናቸው፣ በቃ በንስሐ ሕይወት ተመላለሱ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ፣ ከዛስ በቃ ቻው ልንል አይደለም። እንደዛ የሚባል ነገር የለም። ቻው ልንላቸው አይገባም። ሁልጊዜ ክትትል ያስፈልጋል። ኦኬ ለምሳሌ ህይወታቸው እንዲቀጥሉ የሆነች ነገር ህይወታቸው እንዲቀጥሉ የቺፕስ መጥበሻ ማሽን ሊሆን ይችላል ገዝቶ የሚሰጣቸው በጣም ኦርቶዶክሳዊ የሆነ ወንድም ኦርቶዶክስ የሆነች እህት ያስፈልገናል። የሆነ ነገራቸውን እንዲቀጥሉ ማለት ህይወታቸውን ልጆቻቸውን እያስተማሩ ከሆነ ልጆቻቸውን በማስተማር እንዲቀጥሉ፣ ቤተሰቦቻቸውን እያሰመሙ ከሆነ ቤተሰቦቻቸውን በማሰመም እንዲቀጥሉ፣ ቤተሰብ እየጦሩ ከሆነ ቤተሰብ እየጦሩ እንዲቀጥሉ እየተቻለንን ሁሉ ልናደርግ ይገባልና እኔ ልቤ በጣም ነው የተደሰተው። በዚህ አጋጣሚ ይህን መልእክት ይህች እህታችን ከሰማች መተሽ ስላወራሽኝ መተሽ በጣም የሚገርማችሁ ደግሞ ጋይስ ከሌላ ቤተ እምነት የተመለሰች እህት ነች። እግዚአብሔር የተመሰገነ ይሁን። ከሌላ ቤተ እምነት የሌላ ቤተ እምነት አማኝ ነበረች። ከሌላ ቤተ እምነት ነው የተመለሰችው እና እኔ እንዴት ደስ እንዳለኝ ልነግራችሁ አልችልም። እንዴት ልቤ ባሴት እንደመላ ልነግራችሁ አልችልም። ከሌላ ቤተ እምነት የመጣች እህት ነች። ሰው የሁላችሁም እገዛ ያስፈልጋል። አሁንም በየትኛውም አይነት ህይወት ውስጥ ያላችሁ ከባድ ልምምድ ውስጥ ድረግ የምትጠቀሙ ሰዎች ልትሆኑ ይችላላችሁ። ሲጋራ በማጨስ ጫት በመቃም ሊሆን ይችላል። በተለያዩ ጉዳዮች ብቻ ራሳችሁን ከባድ ልምምድ ውስጥ ያገኛችሁ ኢቨን በጣዖት አምልኮም ጭምር በጣም ብዙ ጊዜ መፍትሄ የማንሰጣቸው ሰዎች በመጥፎ ስፒሪት የተያዙ በጣዖት አምልኮ ልምምድ ውስጥ ያሉ ልክ እንደ ባለፈው የእህታችን የምታስወሷት ከነበረ ስሟ ጠፋኝ የኢሉሚናቲ እምነት ተከታይ ነበረች።
በጣም ብዙ የሚከፉ ነገሮችን አድርጋለች። በጣም በብዙ ነገሮች ተመላልሳለች እና ከዛ ነገር እንዴት እንደምትወጣ ግራ ቢገባት ራሷን ማጥፋት ነበር የሚታያት። ነገር ግን አጭሩን መንገድ ሁላችሁም ኦርቶዶክሳን እንድታያደርጋችኋታል። በቃ ያም ደግሞ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን ኃጢአትን ሁሉ አጥቦ ሊያነጻ የሚችለውን ጌታችን ኢየሱስ ክርስቶስን እንድታደርጋችኋታል። እናም ያች እህታችን ዛሬ እግዚአብሔር ይመስገን ነጠላ ለብሳ ጊዜን ስታመሰግን እንጂ ስታነባ አታዩአትም። ነጠላ ለብሳ ስለ አምላኳ ስለ ክርስቶስ ስትመሰክር እንጂ ፈጣሪዋን ስታማረር አትመለከቷትም። እና በየትኛውም አይነት ህይወት ላይ ያላችሁ እህት ወንድሞች ፕሊስ በውስጥ መስመር መልእክት አስቀምጡልንና ቀረብ ብሉ፣ ወደኛ ቀረብ በሉ። ኦኬ አርብ ማታ 3 ሰዓት በሁሉም ዓለም ላይ ያሉትን ነው ማግኘት የምንፈልገው። እኛ የሆነች ሎኬሽን ላይ የሆነች ለ1000 ሰው ማትበቃ ቦታን ይዘን አይደለም የሆነ ፕሮግራም ማዘጋጀት የፈለግ ነው። በሁሉም ዓለም ላይ ያሉ ሰዎች በአጠቃላይ ቀጥታ መጥተው ከችግሮቻቸው ካሉበት መጥፎ ልምምድ ካሉበት የስህተት ጉዞ እንዲመለሱ እንፈልጋለን። ምክንያቱም አርብ ያለን ፕሮግራም አርብ ያለን የኦርቶዶክሳዊ መልካም ወጣት ትምህርት የመመለስ ስለሆነ ማለት ነው። ቀኑ የመመለስን ካለንበት ክፉ ልምምድ ካለንበት የኃጢአት መንገድ ካለንበት መጥፎ የሆነ ነገር በአጠቃላይ ወደ ጌታችን ወደ አምላካችን ወደ ክርስቶስ ኢየሱስ የምንመለስበት ቀን እግዚአብሔር አምላክ ያደርግልን እና ሁላችሁም እንዳትቀሩ። ዮኒ ይላል ዮኒሻ ተወዳጅ ወንድማችን እምቢ ብሎኝ እኮ ስማ አክሴፕት እያልኩት አያስገባኝም። ሪኩዌስት ደግሞ ለመላክ ምን እንደሆነ እንጂ ኔትወርክሽ እኮ ነው። ያኔ ለምን ሰፈር አትቀይሪም? እንደ ሐሳብ ኧረ አይደለም። ኧረ ሰፈራችን በእውነት አሪፍ ነው። አይ እንደ ሐሳብ ሰፈር ቀይር። ለማንኛውም ከምሬ እና ይኸው አይደል ለመናገር ከሆነሽ እንዴት ነሽ የኔ አባት? ኧረ ጠፍተሃል ዮኒ። ተው ግድ የለም ተው ግድ ኧረ የለም። አለሁ በእውነት እኔ ወላይታ ደርሼ እስከምመጣ ደግሞ ብዙ ነገሮች ተፈጥረው ነበረ። በጣም ነው የተገረምኩት። አንዳንዶች ጓደኛ ቀይሮ ጠበቁኝ። በጣም በጣም እኔ እግሬ ከከተማ ወጣ ቢል እስከምመለስ ድረስ በጣም ብዙ ነገር ተቀይሮ ነው የጠበቀኝ። እንዴ ያለ እናንተ መኖራችን ምናምን ብሎ ሲያቅፈኝም ነበረ። እኔን ራሱ ጓደኛ አሁን ገና አገኘሁ አለኝ። እኔ ትንሽ 5 ደቂቃ እኮ ነው ያወራሁትኝ፣ ግን በጣም እውነተኛ ጓደኛ አንተ ነህ አለኝ። እኔ ኧረ ተይ ዮኒ ተይ። በእውነት ትንሽ ነገር እኮ ነው ያካፈልኩት ለ5 ደቂቃ ምናምን። በቃ አቅፎኝ ሊለቀኝ ነው። ለቅሶም ነበር ምናምን ነገር ስታለቅሱ እያዩዋችሁ ነበር። እሱን ለቅሶ ሳትደርስ ጀግና ጀግና ነገር ላይ ነው በቃ አንተ ከሀገር የምትወጣው። እኔ ብዙ እንትን አላልኩኝም። እኔው እንግዲህ ኤኒዌይ ግን ችግር የለውም። ዛሬ ወይ ነገ ይቀጥላል። ምክንያቱም የአስክሬን ስህተት አለና እኛም ምን አይነት ነገር ነው አልገባኝም። ሆኒ ምንድን ነው እየተካሄደ ያለው? የአስክሬን ስህተት አጋጠመ። የሟች ስም ተቀይሮ ያልሆነ ሰው ነው የቀበር ነው እና ያው እድሩ ወስኖበት ድጋሚ ሰሞኑን ሌላ ፕሮግራም አለ። ማይ እኔ ምንም አልልም። ሆኒ እኔ በጣም ከባድ ነው እንደዚህ አይነት ጉዳይ ይመስለኛል። አንድ ወንድማችን የኦርቶዶክስ ቤተክርስቲያንን ስም ለማጠልሸትና ለማጥፋት ከዛሬ 8 ዓመት በፊት አርፏል የተባለን ግለሰብ ያው ሰው ይኖራል፣ ያድጋል፣ ምናምን ከዛ ያገባል፣ ይወልዳል፣ ይሞታል እና ከዛሬ 8 ዓመት በፊት የነበረን ነገር አርፏል በሚል እንደ አዲስ ሲያነባ እንደ አዲስ ሲያለቅስ ነበረ። ለጉዳዩ እኔ እንኳን ብዙ መረጃ የለኝም። የዛሬ 8 ዓመት 9 ዓመት የሚሆን እንዲህ የሚባል ሰው ይረፍ አይረፍ እኔ መረጃ የለኝም። በእርግጥ ከሆነም እግዚአብሔር መጽናናቱን ይስጣቸው፣ ካልሆነም ደግሞ እንዲህ አይነት ነገር በጣም ከባድ ነው እና ከዛ በኋላ እንደ አዲስ እንትን ሲል የኦርቶዶክሳውያንን ስም ለማጥፋት በምንድን ነው የሆነ ነገር አድርገው መረዙት ነገር ምናምን ምናምን ተባለ። እንደዚህ አድርገው መረዙት፣ እንዲያርገው ገደሉት ምናምን ተባለ። ከዛ በጣም የደነቀኝ ነገር ኦርቶዶክሳውያን ሳይሆኑ ራሳቸው ፕሮቴስታንቶች ማስረጃ እንፈልጋለን አሉት አሉ። ይሄ በጣም አስደንጋጭ የሆነ ነገር ነው። ጌታ ኢየሱስ ማስረጃ እንፈልጋለን ሲባል የየትኛውም ፕሮቴስታንት የሆኑ ሰዎች ማስረጃ እንዳትጠይቁኝ ብሎ
ያ ግለሰብ ዘግቷል። እና በጣም ይደብራል። ብቻ ባጭሩ እንደዚህ አይነት ጉዳዮች እንደው ብዙ ኦርቶዶክሲያን ያው ኢንጆይ በማድረግ ፈን በማድረግ እየቀለደ ምናምን አሳለፈው እንጂ እንደዚህ አይነት ነገር በጣም አንገት ያስደፋሉ። ሲጀመር የሐሰት ክስ ሁልጊዜ መቆም አለበት። ኦርቶዶክሳዊ የሆኑ ሰዎች የፕሮቴስታንቲዝምን ትምህርት ሲቃወሙ እውነተኛ በሆነ መሰረት ላይ ተመስርተው እንጂ በሐሰት አይደለም። ፕሮቴስታንቶች የማያደርጉትን ነገር አድርገዋል በማለት አይደለም። እና በተለይ እባክህ ወንድማችን እንዲህ እያደረክ ያለው ወንድማችን ለዘመናት እንዲህ እያደረክን ይኖርከው ማለት በእድሜ ትልቅ ሰው ነህ፣ በጣም ትልቅ ሰው፣ በኑሮም በጣም ብዙ ነገር አሳልፈሃል። ይከብደኛል እና ከአንተ ኋላ የመጡ ሰዎች ከአንተ ኋላ የመጡ ህፃናት ቁም ነገረኛ ሆነው በጣም ብዙ መጽሐፍ ቅዱስ ሰዎች ላይ ሲያወሩ አንተ ስቲል አሁንም ጥላቻ ላይ ነው የቆምከው። ወንድማችን ፕሊስ እባክህን የአንተን ጉዳይ ወይ መንግስት ይመልከትልህ እና ካለህበት የሶሻል ሚዲያ ላይ ራስን ለተወሰነ ጊዜ ገለል አድርግና ያው በተሻለ አቅም እንደው የሆነ ወይ ሳይካትሪስቶች ጋር ወይ የጤና ባለሙያዎች ጋር ሄደህ ራስን ቼክ ብታስደረግ በቁም ነገር ይሄን ያክል ጥላቻ በቃ እኔ አይዶን ነው። እንደውም አሪፍ ንግግር ተናግሯል። ቅዱስ ቁርባን አማናዊ ነው ማለት ሲያቀታችሁ በመጽሐፍ ቅዱስ ማስረጃ አማናዊ አይደለም ብሎ ማሳየት ሲያቀታችሁ ጭራሽ ደግሞ በእርሱ ሰው መረዛችሁ ደግሞ ማለት ጀመራችሁ ብሏልና ይሄ በጣም ከባድ ነው። ኤኒዌይስ እና ዮኒ ግን ሰዓት ደርስ አሁን ሀዘኑን እንኳን ነጠላ ዘቅዝቃ እኮ ነው ያለቀሰችው። አይደለም ዮኒ፣ እኔ ለአበበ ገላው ነው ያለቀስኩት። አሁን ደግሞ ገላው አበበ ሆኗል። ለየትኛው ድጋሚ ላልቅስ? ገላው ደግሞ አዲስ ነው ወይስ ጉልላት ለማለት? ጉልላት አበበ ነው እንጂ አሁን ማችም ተቀይሮ ጉልላት አበበ ሆኗል። ማለት ሲሆን ያው ለምሳሌ የኔን ስም አንተ ማለት ነው እንዴት ነው እንረሳሳለን እንዴ? ጓደኛ የሆነ ሰው እንዴት ነው አልገባኝም። አይደለም አይ አይደለም። ሲደመርኩ 6-7 ሰው ሆነዋል እኮ ዮኒ። አሁን የሟቾች ቁጥር እንደውም እየጨመረ ነው ተባለ እኮ ትናንትና ወደ 7 ደርሰዋል። ምን እሺ በኮሮና ነው እንዴ? ሁለቱ እያደገ በጣም ስትዋሽ እኮ ስሙ ራሱ ይጠፋባል። ትናንት ስሙ ተቀይሮ ደግሞ በቃ እግዚአብሔር ምስክሬ በቁም ነገር ነው የምላችሁ። ማንንም ሰው ለማበሳጨት አይደለም፣ ማንንም ሰው ለማብሸቅ አይደለም። ጌታ ምስክሬ በቁም ነገር እኔ ኤርሚያስ ወንድሜ በጣም ያሳዝናል። ያው ግልጽ ስለሆነ ያው እውነት ያሳዝናል። እኔ ልክ እሱን ስመለከት ዘፍጥረት 4:12 ላይ ያለው ቃል ትዝ ይለኛል። እግዚአብሔር ለቃየል የተናገረው በምድር ላይ ተቅበዝባዥ ሆነ ትኖራለህ ነው የሚለው ያ ቃልና እንዲህ ሲቅበዝበዝ በቃ በጣም እኔ ያሳዝነኛል። አንዴ የሆነ ከሚያምንባቸው ሰዎች ጋር የሆነ ነገር ይባባላል፣ የሆነ የጥላቻ ንግግር ይናገራል፣ የሆኑ ሰዎች ላይ የሆነ ነገር ይላል። ከዛ ኦርቶዶክስ ቤተክርስቲያን ይደግፋት እያልኩ አይደለም፣ መብቱን ያ ሰው መቃወም። ግን ሲቃወም ትምህርታዊ በሆኑ ነገሮች አይደለም የሚቃወመው፣ ጥላቻ በሆኑ ወርዶች እንደዚህ እንትናዬ አትበሉ ምናምን። አሁን አንዲት ምንም የማታውቃታችን ቀርባ ተረጋግታ እያወራችሁ ምንድን ነው አኬ ምን አቀመሰሽ እንዲህ ምናምን እንደዚህ አይነት ወርዱ በጣም ጸያፍ፣ ሶሪ ለመድገሜ ክርስቲያኖች፣ እና በጣም ጸያፍ የሆኑ የወረዱ ቃላቶችን ምናምን ነው የሚጠቀመው። ሰዎችን አስተምራለሁ ብሎ ይወጣል፣ ነገር ግን ለሰዎች ያለውን ጭፍን የሆነ ጥላቻ ገልጾ ይወጣል። እና ይሄ ሰው ደግሞ በጣም ያሳዝነው ነገር በጣም በእድሜም ትልቅ ሰው ይሄን ያክል በምድር በኖረበት ታይም ላይ ይህን ያክል በሳል አለመሆኑ በጣም ያሳዝነኛል። ኤኒዌይስ አሁንም ኤርሚያስ ወንድማችን ፕሊስ እባክህን ከእንደዚህ አይነቱ መጥፎ ነገር ፕሊስ ተመለስ። ቤተክርስቲያንን በየትኛውም አይነት ትምህርት ልትቃወማት ትችላለህ፣ መብትህን። ሰማያዊም ህገ መንግስታዊም የሆነ መብት ነው። ግን ፕሊስ ጥላቻ አይኑርህ። ኦርቶዶክሳውያንን እየጠላሃቸው ኦርቶዶክስ የሆኑ ሰዎች ላይ በጣም በልብ ክፉ ጥላቻ ኖሮ እነሱን አስተምር ይመልሳሉ ማለት አትችልም። ባጭሩ አሁን ይህ ሰው የያዘው ብሽሽቅ እንጂ ትምህርት አይደለም። ፕሮቴስታንት የሆናችሁ ሰዎች እናንተ ምናምን ብሎ የሆነ የጥላቻ ንግግሮች መናገር ፕሮቴስታንት የሆኑ ሰዎችን ያረቃል እንጂ አያቀርብም። እና የፍቅር ቃላቶች ግን ያቀርባሉ። እና እንደዛ ብናደርግ ጥሩ ነው። ብቻ ወንድማችን እኔ እግዚአብሔር አምላክ ማስተዋልና ጥበቡን ይስጥ። ዮኒ እኔ ይሄን ጉዳይ ከፈለጋችሁ እናንተ አልቅሱበት፣
እኔ የለሁበትም። እኔ ላልሞት ጨርሷለን። በቅዱስ ቁርባን ላይ መርዝ አድርገው ገደሉት። እኛ ይህን ጉዳይ እስከ መጨረሻው ነው የምንሄድበት። እንደዚህ እንዳላገጠ እኛም እስከ መጨረሻው ደቂቃ ድረስ እንሄድበታለን። ያው የቀለደው ሚስጥራት ላይ ስለሆነ ነው ማለት ልንፋታው አንችልም። ቤተክርስቲያኒቱን ለማጠልሸት ቅዱስ ቁርባን ላይ እጃቸው ጥፍር ላይ መርዝ እያደረጉ ይዘው ገብተው ሰዎችን ይገድላሉ። ታውቃለህ አሁን ቅዱስ ቁርባን እንዴት እንደሚዘጋጅ ተለይቶ ለአንድ ዲያቆን ቅዱስ ቁርባን ተለይቶ ለብቻ አይዘጋጅም። ሄደው እሱን አያቀብሉትም። ያንን ከተዘጋጀ ቅዱስ ቁርባን ለሁሉ ነው የሚዘጋጀው። ከተሰጠም ደግሞ ካቀበሉ ለነበረው ምዕመን ለካህናቱም ያው ቅዱስ ቁርባን ነው የሚቀርበው። ከሞቱም ደግሞ ሁሉም ነው የሚሞቱት። ለተለይቶ ለአንድ ሰው መርዝ ተደርጎ አይሰራም እና የሄደበት መንገድ በጣም ያሳዝናል። ያው ደግሞ ጌታም ደግሞ አዋርዶታል። እኛም ደግሞ ዝም አንለውም። ቤተክርስቲያንን የሚያዋርድ ሰው የቤተክርስቲያንን የሚናገር ሰው ያው እስከ መጨረሻው እንሄድበታለን። ለዛ ነው በጣም ይገርማል። መርጌታ የሚባሉ ሰውዬ ደግሞ በጣም አበጥሮ ቀዳሽ ነበር አሉ ኤርሚያስ። በጣም ተደነኩኝ። ቅዳሴ እሱ አይደለም እኔ አበጥሬ አልቀድስም። በጣም የገረመኝ ነገር እና ቅዳሴ አበጥሮ ነበር የሚቀድሰው። ሀብትሽ ቴንኪው፣ በጣም ቴንኪው ብራዘር። ቅዳሴ አበጥሮ ነበር የሚቀድሰው ምናምን ብለዋል። እንደውም እኔ የሚችል ከሆነ ኤርሚ ስለ ቅዳሴ ብናወራ ደስ ይለኛል። ከሱ ጋር ስለ ቅዳሴ ብናወራ እውነት እንዲህ አይነቱን ነገር ሲጀመር እኔ አላወረውም። እንደውም ተውት፣ አላወረውም። ለምን የድቁና ስሜ ቀለሜን ያለ ጊዜ ነው እኔ በቃኝ። ኤርሚያስ በቃ በጣም ጌታ ኢየሱስ፣ ምንም ከዚህ በላይ ለህዝብ የምናሳየው ነገር የለም። ይሁን ታስታውሳለህ? የድቁና ስሜ ማን አለ? ቀለሙ የድቁና ስሜ ነው አለ። በቃኝ ይዛ የቤተ ክርስቲያኗ የመጀመሪያው የመጨረሻው ስም እኮ ነው። አራብትሽ ምንድን ነው አካሄድ? እያማረኝ አይደለም እንዴ? አካሄድ ምንም እያማረኝ አይደለም። ምንድን ነው የነገር ትላለህ? ዩኒቨርስ ላይ ወርድ ነው እንዲ አብትሽ ትላለህ? ይሄን ያው ሁላችሁ እና ከመውጣቴ በፊት ስለ አርቡ አስተያየት መስጠት ይቻላል? ይቻላል። ሆነ እንደውም አንተም ነውም የተወሰነ ነገር በሉበት። ያው አርብ ስለሚጀምረው ፕሮግራም ያው እኔ እንኳን ማለት የምፈልገው በጣም ተስፋ የቆረጡ አሉና ገስት አላላኩ ላይ ነው እኔ ማውራት የምፈልገው። ማለት ሊደርሳቸው የማይችል ሰዎች አሉ። በጣም ተስፋ መቁረጥ ውስጥ ማልቀስ ውስጥ ሆነው ግን ገስት የሚላከው ሰው ብዛት ያው ታውቀዋለህ። እና ቅድሚያ ለእነሱ ቢሰጥ ምን ታስባለህ? ማለት ገስት የሚልኩ ሰዎች ማለት አሁን የአንዳንዱ ሰው ችግር ሳምንት ምንም ሊያረጋገው የሚችል ሰው አለ። አንዳንድ ሰው ደግሞ በቃ ፋታ የማይሰጠው ደግሞ አለ፣ እፎይ ማለት የሚፈልግ እና ገስት አላላኩ ላይ ቅድሚያ ለእንደዚህ አይነት ሰዎች ቢሰጥ ምን ይመስላል? የሆነ ትክክል። በነገራችን ላይ ለዛ ነው ገሱን ዝግ ያደረግነው። ለዛ ነው አንዳንድ ጊዜ ሁሉም ሰዎች እንትን ማለት ይፈልጋሉ፣ ገብተው የሆነ ሰላም ማለት ይፈልጋል። ሁሉም ያው በክፋት አይደለም። አንዳንዶች ሰላም እንወዳቸዋለን፣ በጣም ስላገኘናችሁ ደስ ብሎኛል ለማለት የሚፈልጉ ሰዎች አሉ አላደለ። በጣም የተለያየ አይነት ሪዝን ኖሯቸው ገስ የሚልኩ ሰዎች አሉ። እና እንዲህ አይነቱን ጊዜ ማቃጠል፣ ለምሳሌ ላይ በላይ ሆነን እስቲ ማን ከየት ነው የመጣው ምንድን ነበር ጉዳይ ካለን በኋላ ጊዜ ላለመፍጀት ብለን ነው ገሱን ዝግ ያደረግነው። እና በዛን ሰዓት ላይ ለሚመጡ ሰዎች በውስጥ መስመር መልእክት ያስቀምጡልናል። ሊሆን ተስፋ በመቁረጥ ስሜት ላይ ያላችሁ፣ ይኸው አሁንም የምትገቡበትን መንገድ እየነገርኳችሁ ነው። ተስፋ በመቁረጥ ስሜት ላይ ያላችሁ፣ በከባድ ልምምድ ውስጥ ያላችሁ፣ ስጋችሁን በመሸጥ እየኖራችሁ ያላችሁ እህቶች፣ በጣም መጥፎ በሆኑ ስፕሪት ተይዛችሁ በጣዖት አምልኮ ሊሆን ይችላል፣ በጥንቆላ ቦታዎች አሰራር ሊሆን ይችላል፣ የተለያዩ ከባድ የሚባሉ ልምምዶች ውስጥ ያላችሁ፣ በመላው ዓለም ላይ ያላችሁ እህት ወንድሞች በውስጥ መስመር መልእክት አስቀምጡልን። ካስቀመጣችሁልን በኋላ በዛን ቀን ልክ ማታ አርብ ከምሽቱ 3 ሰዓት የመመለስ ቀን የሚለው ፕሮግራማችን ሲጀምር የኦርቶዶክስ የመልካም ወጣት ማለት ነው፣
በምን አይነት ኮድ እንደምናስገባችሁ እንነግራችኋለን። እንደዛ ነው የምናደርገው። ምናልባት ድንገት ደግሞ በዛ አጋጣሚ የዕለት ዕለት የሚመጣ ሰው ሊኖር ይችላል። እነዛን ሰዎች ሞዴሬተር የሆኑ ሰዎች 30 ሞዴሬተር አለ ይሆን እዚህ ውስጥ እና ያላችሁ እዚህ ውስጥ ያላችሁ ሞዴሬተር የሆናችሁ ሰዎች በአጠቃላይ ፕሊስ አይታችሁ ተመልክታችሁ የሚጽፏቸው መልእክቶች አይታችሁ ልታስገቧቸው ወደ ቪዲዮ ስም ጠይቃለሁ። አራብትሽ ምን እየከፈለ ደግሞ እንዴት ነው ነገሩ? እና ሁላችሁ በደንብ ከልባችሁ ናችሁ አዳምጡኝ። የዛን ቀን ልክ ሰዎች ሲመጡ በውስጥ መስመር ከጻፉልን ውጪ ሰዎች ልክ ሲመጡ ሞዴሬተሮች ያላችሁ ሞዴሬተር የሆናችሁ ሰዎች በአጠቃላይ ቢያንስ እንዲህ አይነት ቀናቶችን እንኳን ያው የግድ መገኘት አለ። ከ30 ሞዴሬተር ውስጥ 15 ሞዴሬተር ቢኖር በቂ ነው እና መታችሁ ሰዎች እንድታስገቡ በልዑል እግዚአብሔር ስም እጠይቃለሁ። ሁላችሁ እኔ ቋሚ ሀብትሽ እስከሚጨርስ ድረስ አንዴ የተወሰኑ ደቂቆችን ጸጥ ልበል። እሺ እኔ አላቅም ምን እንደሆነ እና የተወሰኑ ሰዓቶችን ጸጥ ልበል ትላለህ። ስቀልድ ነው እና ይሁን እንደዛ ነው ያሰብነው። ሰዎች ልክ ሲመጡ ያሰብነው በውስጥ መስመር ኮድ ሰጠናቸው ነው የሚገቡት። ኮድ ከሰጠናቸው በኋላ ገስ ላይ እናስገባቸዋለን። የሁሉንም ችግር እናደምጣለን። የሁሉንም ችግር ቅድም እንዳልኩ ለምሳሌ ስጋዋን በመሸጥ የምትኖር አንዲት እህት መልእክት አስቀምጣልን ነበረ። በጣም ደስ ብሎኛል። ግብረ ሰዶም የሆኑ ሰዎች ዮኒ በጣም ከዚህ በፊት ታስታውሳለህ አይደል? ዮኒ አንዳንድ ነገሮችን አውርተናል። በጣም የሚገርማችሁ ወንድ ከወንድ ሴት ከሴት የግብረ ሰዶምነት ህይወት ውስጥ ያሉ ሰዎች መጥተው መልእክት አስቀምጠውልናል መመለስ ይፈልጉ እና ሁሉንም ላይ እናመጣም ማለት ነው። በውስጥ ፕራይቬሲያቸው ማንነታቸው እንዲጠበቅላቸው የሚፈልጉ ሰዎችን በውስጥ ነገሮችን ማውራት እንችላለን። ሌሎቹን ደግሞ ገስ ላይ ገብተው መጥተው እንዲከታተሉ እንዲማሩ ማድረግ እንችላለን። እዚህ ላይ ደግሞ ገንዘብ ያላችሁ ሰዎች እና የህግ አካል የሆናችሁ ሰዎች በጣም ታስፈልጉናላችሁ። የህግ አካል ማለት ይሄ ምንድን ነው? አቃቤ የህግ ጠበቃ የሆናችሁ ሰዎች የፍርድ ቤት የህግ ጉዳይ ላይ ብቻ ሙያው ያላችሁ ሰዎች ታስፈልጉናላችሁ። አንዳንዴ ብዙዎች ካሉበት ነገር ለመውጣት የህግም የፍትህም ጭምር እገዛ ስለሚፈልጉ አንዳንዶች ደግሞ የገንዘብም ጭምር እና ፕሊስ እንዲህ አይነቱን ሰው ባካችሁ በውስጥ መስመር አግዙት ስንል እየገባችሁ በውስጥ ሁላችሁም እንድታግዙ፣ የህግ ባለሙያዎችም አናግሩ ስንል እየገባችሁ ሁላችሁም እንድታናግሩት እንፈልጋለንና በእንደዚህ አይነት ሙያ ላይ ያላችሁ ሰዎች አርብ ከምሽቱ 3 ሰዓት እንዳትቀሩ። በዚያ አጋጣሚ ምን እናደርጋለን? የተወሰኑ አንዳንድ ታሪኮችን እናካፍላችኋለን። በውስጥ ከተጻፉልን ውስጥ የተወሰኑ አንዳንድ ታሪኮችን እናካፍላችኋለን። እንዲህ አይነቱን ነገር ቀል አድርጋችሁ እንዳታስቡት። በውስጥ ከተጻፉልኝ አንዳንድ ነገሮች ልንገራችሁ። ሚስተር ኤክስ የሚባል ጻፈልኝ ሰው ማለት ነው እና ራሴን ላጠፋ ነው የሚል መልእክት ነው በመጀመሪያ የጻፈልኝ። ራሴን ላጠፋ ነው እና ፕሊስ በደንብ አድርጋችሁ በጌታ ልለምናችሁ ምን ያክል ሰዎች በጣም ከባድ ችግር ውስጥ ሆነው መልእክት እያስቀምጡ እንደሆነ እና እንዲህ አይነቱን ኦርቶዶክስ የመልካም ወጣት የሚልን ነገር ስንጀምር የሆኑ አካላትን ለማብሸቅ እንዳልሆነ እንድትረዱን እንድታስተውሉ እንፈልጋለን። እና የሚስተር ኤክስ የሚባል ሰው ክርስቲያኖች ራሴን ላጠፋ ነው ብሎ ነው መልእክት ያስቀመጠልን እና ራሴን ላጠፋ ነው ብሎ መልእክት ካስቀመጠልን በኋላ ነው ያወራሁት እና ሳወራው ከባድ የሆኑ ሁኔታዎች ውስጥ ያሳለፈ እንደሆነ ባለትዳር እንደሆነ የአንድ ሴት ልጅ አባት እንደሆነ ነው ነገረኝ። እና ባለትዳር ከሆነ ሰው የአንድ ሴት ልጅ አባት ከሆነ ሰው እኔ ኤክስፔክት የማደርገው የኑሮ አለመመቻቸት፣ የገንዘብ እጦት፣ ልጅን እንደፈለጉ አለማስተማር፣ እንደፈለጉ አለመብላት ምናልባት ቤተሰብን አይምሮ ሊጎዳ ይችላል እና ያ ሊሆን ይችላል ያማራረው ብዬ ነበር ኤክስፔክት ያደረኩት። ነገር ግን ባልጠበቅኩት ሁኔታ ይህ ሰው የራሱ የገዛ ባለቤቱ በግብረ ሰዶም ህይወት ውስጥ ያለች በግብረ ሰዶም ህይወት ውስጥ ልምምድ ውስጥ ያለች ሴት ነች እና በማይጠብቀው ሁኔታ ህይወቱ ምስቅልቅል ብሏል። እንግዲህ እንደ ባልና እንደ ሚስት ከኖሩ በጣም ክፍለ ዘመናት ተቆጥረዋል። ይህች ሴት ከተለያዩ ሴቶች ጋር ነው ለእንደዚህ አይነት ጉዳይ ኢንተረስትድ የምትሆነው እና የገዛ ሴት ልጁን እንዴት ማትረፍ እንዳለበት ራሱ አያውቅም።
ከዚህ ሴት ጋር መፋታት ይፈልጋል። በነገራችን እንዲህ አይነት ጉዳይ መጽሐፍ ቅዱስ ይብን ይደግፏል። ምክንያቱም ፍቺ ያለ ዝሙት ምክንያት መሆን እንደሌለበት የማቴዎስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ይናገራል። ያለ ዝሙት ምክንያት ፍቺ ሊኖር አይገባም እና ይሄ ደግሞ በቂ የሆነ ማስረጃ ነው። ቤተክርስቲያንም ትደግፏለች፣ መጽሐፍ ቅዱስም ይደግፏል። እና ድንገት የፈራው ነገር ምንድን ነው? ፍቺ ቢፈጽም ሴት ልጁ እስከምታደግ ተብሎ ለእናቷ ይሰጥ የሚባል ነገር ሊኖር ይችላል እና በጣም 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 በስጋት ላይ ነው ያለው። አሁን እንዲህ አይነቱን ወንድማችንን የህግ አካላት ታስፈልጉናላችሁ። ጉዳዩ በጣም ብዙ ማስረጃዎች አሉት። በጣም ብዙ የሆኑ ነገሮች ደርሰውበታል እና ይህ ሰው ካለበት ጭንቀት እንዲወጣ የወደፊት ህይወቱን ጤናማ የሆነ ነገር እንዲገጥመው የወደፊት ህይወቱን ሰላማዊ በሆነ መንገድ እንዲመራ ሴት ልጁንም ጤናማ በሆነ መልኩ እንዲያሳድግ የህግ እገዛ ይፈልጋል። በጠበቃነት ሙያ፣ በአቃቤ ህግ ሙያ እኔ አላቅም ምን አይነት ሰዎች ይሄን ሰው ማገዝ እንደሚችሉ እኔ እውቀቱ ስለሌለኝ ነው እና ምናልባት ጠበቃ የሆናችሁ የህግ ባለሙያ የሆናችሁ ሰዎች ይህ ሰው ሊያገኝ የሚችለው መብት አስከበራችሁ ፕሊስ እባካችሁ እሱንም ሴት ልጁንም እንድትታደጉ እንፈልጋለን። ካለበለዚያ ግን ይህ ሰው ራሱ ማጥፋት ብቻ ሳይሆን ኢማጅን ምንም ማታቀዋ ገና አዲስ የተወለደች ሴት ህፃንም የከፋ ነገር ይገጥማታል። የከፋ ነገር ወደፊት ምን እያየሽ ነው የምታደርገው? ምን አይነት ልምዶች የተለማመደች ነው የምትኖረው? በጣም 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 አደገኛ ነው የሚሆነው እና እባካችሁን ይህን ሰው በውስጥ ያወራናቸው ነገሮች በጣም ብዙ ነገሮች አሉ። ሌላ ታሪኮችን ማናወጣቸው የእሱም ፕራይቬሲ ይጠበቅ ዘንድ ነው። ምን አይነት ቤተሰብ ነበረው? ከምን አይነት ቤተሰብ ነው የወጣው? እንዲህ አይነት ነገሮችን አናወራም። የእሱ ፕራይቬሲ እንዲጠበቅ ስለምንፈልግ ታሪኩን ግን አውጥቼ የነገርኳችሁ እንዲህ አይነት ህይወትም አለ ተወዳጆች። ኦርቶዶክሳዊ መልካም ወጣት ስንል የሆኑ አካላት ጋር እኛ መበሻሸ ፈልገን አይደለም። የሆኑ አካላት ኦርቶዶክስ ያለ ለማብሸቅ አይኖ እየሰሩ ነው። እነርሱን እርሷቸው። እኛ እንዲህ አይነት ጭንቀት ውስጥ ያሉ ሰዎችን ነው መውጣት የምንፈልገው እና ፕሊስ እባካችሁን በእንደዚህ አይነት ጉዳይ ላይ ይሁን ለማንም አልናገረውም። እንዲህ አይነቱን ጉዳይ ምን ብዬ አደባባይ ላይ ያወጣዋለሁ? ምን ብዬ አወራዋለሁ? እንዲህ አይነቱን ችግሬን ምን ብዬ ሰውን ሳማክራለሁ እያላችሁ የተጨነቃችሁ ያላችሁ ሰዎች ምንም እንዳትፈሩ። ለመዳን በነገራችን ላይ ከሚደረጉ ትልቁ ነገሮች ውስጥ አንድ እርምጃን ወደፊት መራመድ ነው። ልክ ያቺ 12 ዓመት ደም ሲፈሳት የነበረች ሴት ማቴዎስ 9 ላይ ያለችው 12 ዓመት ደም ሲፈሳት የነበረች ሴት 12 ዓመት ሙሉ ሲፈሳት ከነበረ ደም ለመዳን ያደረገችው የመጀመሪያው ነገር አንድ እርምጃ ወደ ክርስቶስ መቅረብ ነው። አንድ እርምጃ ወደ ክርስቶስ መቅረብ። ወደ ክርስቶስ ከተጠጋች በኋላ እጆቿን ዘርግታ የልብሱን ዘርፍ ነካች። እናም ክርስቶስ አላት ልጅ ሆይ እምነትሽ አድኖሻል አላት። እና በሁሉም አይነት እምነት ውስጥ ያላችሁ ፕሮቴስታንትም የሆናችሁ ኦርቶዶክስም፣ ካቶሊክም፣ ጆባ ዊትነስም የእስልምና ምንም ተከታይ ልትሆኑ ትችላላችሁ። ከባድ በሚባል ልምምድ ውስጥ ካላችሁ፣ ተስፋ በመቁረጥ ስሜት ላይ ካላችሁ፣ በማዘን ላይ ካላችሁ፣ በመጨነቅ ላይ ካላችሁ፣ በጣም ከባድ የሆነ ነገር ውስጥ ነኝ እያላችሁ ያላችሁ ካላችሁ አርብ ከምሽቱ 3 ሰዓት እንዳትቀሩ። ሁላችሁን ልናዳምጣችሁ እንፈልጋለን። እንዲህ አይነቱ መርሃ ግብር በአመት አንዴ አይደለም እናዘጋጀው፣ በየሳምንቱ አርብ ነው የምናዘጋጀው እና እንዳትቀሩ ሁላችሁም እንፈልጋችኋለን። ካላችሁበት ነገር ነፃ እንድትወጡና እውነተኛውን ጌታ ኢየሱስ ክርስቶስን እንድታገኙት እንፈልጋለን። ይሄ ምኞታችን ነው። ሁላችሁንም ወዳችኋለሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ኑ የምትዩ ሀሳብ ካለ ለአንቺ ምድል ልስጥ። ያው እኔ መጀመሪያ የገስት አገባቡ ነገር እንዴት ነው ምናምን ብዬ ሀሳብ ልሰጥ ነበረ። አንተ አነሳኸው ማለት ነው። ግን እንደዚህ አይነት ነገሮች ስናነሳ ከብዙ አይነት አንግል ነው የሚባለው፣ ከብዙ አይነት መንገድ ብናየው ደስ ይለኛል። ምክንያቱም አንደኛ ሳይኮሎጂካሊም በዛን ሰዓት ይሄ አንዳንዴ ሰው ስሜታዊ ይሆናል። ነገሮችን የሆነ ሰው ታሪክ ሲናገር ምናምን እኔ ያየሁት ነገር ነው። ምክንያቱም 2011 መልካም ወጣት ሄጄ ነበር በነገራችን ላይ ሐዋሳ እና ብዙ ነገሮችን እያየው ነበር። አንዳንድ ነገሮች ይሄ ክላሲካሎች ይከፈታሉ። ዜን በዛ ክላሲካል ውስጥ ከኮንሽስ ማይንድ እንድትወጣ ይደረግና አንኮንሽስሊ የምታረጋቸው ነገሮች ይሄ በስሜት ይሆናል ማለት ነው። ማለት የሆነ ሰው እናቴን በድያት ምናምን ብሎ ሲያለቅስ ወይ ስለ ይቅርታ ስትማር ምናምን ነገሮች በሙሉ ስሜታዊነት ይሆናሉ እና ከስሜታዊነት በጸዳ መልኩ ይሄ በስነስርዓት አስባችሁበት ከዚህ ነገር መውጣት ፈልጋለሁ። መጀመሪያ የእናንተ ውሳኔ ስለሆነ ማለት ነው።
ይህንን ሰው ቢያግዘኝ ደስ ይለኛል፣ ይህን ብታገዝ ከዚህ ነገር መውጣት እችላለሁ ብላችሁ መጀመሪያ እናንተ ካልወሰናችሁ ማንም ሰው መጥቶ የእናንተን ህይወት አያድነውም። መጀመሪያ እናንተ ናችሁ ለራሳችሁ ህይወት መንገዱን የምትጀምሩት እና ያንን መንገድ ግን ሰው እንድትቀጥሉበት ያግዛችኋል ማለት ነው። ከስሜታዊነት በጸዳ መልኩ መልእክቶቻችሁን ኢንቦክስ አስቀምጡላቸው። ለፈለገም ለኔዮኒ ማለት ወደ አንተ ሪፈር ስለሚደረግ አስቀምጡ መልእክቶቻችሁን። ግን እኔ በተቻላችሁ አቅም ፕሊስ ከስሜታዊነት ወጥታችሁ በደንብ ራሳችሁ ወስናችሁበት አስባችሁበት በደንብ ከራሳችሁ ጋር ከእግዚአብሔር ጋር ጊዜ ወስዳችሁ ነው ይሄ ነገር ከህይወቴ መውጣት አለበት፣ እግዚአብሔር አይከብርበትም፣ የኔም ህይወት በዚህ መንገድ ከሄደ ይበላሻል ምናምን ብላችሁ በደንብ ወስናችሁ ብትመጡ ደስ ይለናል። ይሄ የኔ አመለካከት ነው። አይዶ ነው ልክ ልሁን አሉ መስጠት የምፈልገው ሀሳብ ይሄንን ነው። ትክክል ኑዬ፣ እኛም አንፈልገውም ያንን እና ትክክለኛ መልእክት ነው። በተለይ የምትመጡ እህት ወንድሞች በቻላችሁት መጠን ስሜታዊ እንዳትሆኑ። ስሜታዊ መሆን አያስፈልግም። ብዙ ጊዜ ሌሎች ቦታዎች ላይ ሰዎች እናንተን ስሜቴ ያደርጋሉ። ስሜቴ ማለት ምንድን ነው መሰላችሁ? አትከፉ፣ አትዘኑ ምናምን አይደለም። የሆነ የተሰማችሁን ነገር የተሰማችሁን ፊሊንግ አትናገሩ ሳይሆን በስሜታዊነት እንዳትመጡ ነው። አንዳንዶች ስለ ራሳቸው ማስመስከር ስለሚፈልጉ፣ ለምሳሌ እኔ ፈለገ አትናቴዎስ እንዲህ ያደረገልኝ የሚል አንድም ሰው አልፈልግም ባጭሩ። እንዲህ አይነቱ ደግሞ ትምህርት ቀጣይነት በኖረው ቁጥር ፈለገ አትናቴዎስ እንዲህ አድርጎልን እንዲህ ስላደረገልን እሱ እንዲሆኖልን ምናምን እንድትሉ አልፈልግም። እግዚአብሔር በሰው ይሰራል። ስለዚህ ክብሩን ደግሞ መውሰድ ያለበት እግዚአብሔር ነው። እኛ ራሳችንን ፕሮሞት የማድረግ ፍላጎቱ የለንም። ፕሮሞት ሲጀምር ፈለጋት እኔ የምታወቅ ሰው ስለሆንኩ ማንም ሰው እኔም ፕሮሞት እንዲያደርገኝ አልፈልግም እና ሌሎች ሰዎች እነሱ እንዲመሰከርላቸው ስለሚፈልጉ እንዲህ አይነት ሁኔታ ላይ ስለነበረች አይቷለች፣ ሄዳ ተመልክቷለች። እነዛ ሰዎች ስለራሳቸው ሰዎች እንዲመሰክርላቸው ስለሚፈልጉ እናንተን ስሜት ያደርጓቸዋል። ከዛ በኋላ ስሜት የሆናችሁ እንደዚህ ሆኖ በዚህ ወጡ በዚህ ገብጡ ምናምን በቃ ይቅርታ ምናምን ትባባሉና ልክ ከዛ ቦታ ስትወጡ የቀድሞ ማንነታችሁን ተላብሳችሁ ትወጣላችሁ ማለት ነው። ለምሳሌ የምታስታውሺ ከነበረኑ አንድ ልጅ እዛ ቦታ ላይ ተገኝቶ ከዚህ በፊት አሁን እንዲህ አይነት ነገር የምናነሰው የሆኑ ነገሮችን ለማጣጣልም አይደለም፣ ስለ ሰው ስሜቴነት ነው የምናወራው። እሺ ከዚህ በፊት እንዲህ አይነት ኮንፈረንስ ላይ ተገኝቶ ዘምሮ ሁሉ ነበረ ዘምሮ ምናምን በቪዲዮ የተለያዩ ነገሮች ላይ ሰዎች የተለያዩ ስሜታቸውን ገልጸው ነበረ። ከዛ እንደወጣ ግን የግብረ ሰዶማዊ ሰው እንደሆነ ነው ሲናገር የነበረው በድፍረት በተለያዩ ሚዲያዎች ላይ ግብረ ሰዶማዊ እንደሆነ እንደውም ሞር ኢንተረስትድ የሚሆነው ከወንዶች ጋር እንደሆነ የተለያዩ ነገሮችን ሲናገር ነበር። ይሄ ውጤቱ ልክ እሷ እንዳለችው የስሜቴነት ውጤት ነው። ስሜቴነት ለክርስትና ጸር ነው። በቃ ለክርስትና ጸር ነው። ሰው ስሜቴ የሆኑ ንስሐ መግባት የለበትም። ሰው ስሜቴ የሆኑ ካህን ማግኘት የለበትም። ሰው ስሜቴ የሆኑ ቅዱስ ሥጋውን ክቡር ደሙን መቀበል የለበትም። ስለዚህ ጥሩ መልእክት ነው። የሚጨምሩ ነገር አለ? ያው በደንብ ዳሰስከው። አብረን ነበር የተማርነው ስፔሻሊ ከሱ ጋር ካነሳው ልጅ ጋር እና የሚገርምህ እኔ የሕክምናም ተማሪ ስለሆንኩ አንዳንድ ነገሮች ይገቡኛል። ይሄ ሳይኮሎጂካሊ እንዴት ሰው ትሪክ እንደሚደረግ እና በጣም ብዙዎቻችሁ ልላችሁ የምፈልገው ነገር አሁንም ቢሆን ወደዚህ ስትመጡ ራሳችሁ ወስናችሁበት አስባችሁ እግዚአብሔር እንዲቀይራችሁ። እግዚአብሔር ሰው ነው የሚያዘጋጀው አይደል? እግዚአብሔር እናንተን ሲፈልጋችሁ፣ እግዚአብሔርን በእናንተ መጠቀም ሲፈልግ ሰው ነው የሚሰጣችሁ። ሌላ ከሰማይ የሆነ ነገር መጥቶ ምናምን አይደለም። እንደዚህ ዳሰሰኝ ነካኛ ወጣኝ ምናምን የሚባል ነገር የለም። ያው እግዚአብሔር ሰው ነው የሚሰጣችሁና ወንድሞችን ሰጥቷችኋል። ከስሜታዊነት ወጣችሁ ብዙ ነገሮችን አገናዝባችሁ ወስናችሁ መውጣት የምትፈልጉትን ይሄ በእንደዚህ አጋጣሚ ብዙ ማጭበርበር የሚፈልግ ሰው ስላለ ነው እንደዚህ እየተናገርኩ ያለሁት። እንደዚህ ሆንኩኝ ብዙ ነገሮችን እናጣራለን ብዬ አስባለሁኝ በፈለገን በኩል እኛም እኔም በደንብ ስለማግዘው ወንድሜ ብዙ ነገሮችም ስለሚጣሩ መታገዝ የምትፈልጉባቸውን ሁኔታ በደንብ በሕክምናውም ቢሆን
ሳይካትሪስትም የምትፈልጉ ሰዎች፣ በህግም ዙሪያ የሚረዱ ሰዎች ይመጣሉ ብዬ አስባለሁ እና በደንብ የሚያስፈልጋችሁ ነገሮች ሁሉ ከጎናችሁ ነን። እኔም ከጎናችሁ ነኝ። በጣም እወዳችኋለሁ። አይሆፕ በጣም በዚህ ጉዳይ ላይ በቻልነው አቅም በተለይ ዮኒም አለ ሌሎችም ወንድሞች አሉ፣ ሁላችንም ተገናኝተን በቻልነው አቅም እናወራበታለን፣ ሰዎች እንዴት ማገዝ እንደምንችል እና ቅድም እንዳልነው የህግ አካላትንም ጭምር ሚዲያ ስለሆነ እኛም ስሜት የሆንን ዝም ብለን ለአንድ ሰው አይደለም የሆኑ ሰዎችን አሳልፈን የምንሰጠው። ምክንያቱም የህግ አካል ያልሆኑ ሰዎች ራሱ ጠበቃ ያልሆኑ ሰዎች ራሱ ጠበቃ ነን ብለው አንዳንድ ጊዜ የሰዎችን ህይወት ለመረዳት ይመጣሉ። ከዚህ በፊት ቀደም ምን ገጠመኝ መሰላችሁ? ካለ እውቀት ከዚህ በፊት አንዲት የ19 ዓመት እድሜ ያላት አንዲት ሴት እኔ ጋር መታ ሶሻል ሚዲያ ላይ ታስታውሳላችሁ፣ በጣም ብዙ ነገሮች እንደተቸገረች፣ ጾታዊ ትንኮሳ እንደተደረገባት፣ ሰዎች አስገድደው ደፍረዋት እንደነበረ በጣም ከብዙ ዓመታት በፊት እንደዚህ አይነት ነገሮች ተፈጥረው አሁን ላይ ኑሮን ለማሸነፍ የተለያዩ ሙያ ስላላት በሙያዋ የተለያዩ ነገሮችን እንደጀመረች እና ሰዎች ደውለው ስራ እንዲያሰሯት እኔ ጋር መታ ፕሮሞት ተደርጎላት ነበረ እና ምስ ማገዝ የምትችሉ እኔ አሁን የኔ ሂሳብ የነበረው ምንድነው በገንዘብ ሰዎችን መባረክ የሚችሉ ሰዎች አሉ፣ በገንዘብ ሰዎችን ማገዝ የሚችሉ ሰዎች አሉ እና አካውንቷ እዚሁ ካጠገቤ ስለነበር ሁላችሁም በውስጥ መስመር እየገባችሁ እስኪ ማገዝ የምችሉትን ነገር አግዟት ነበር ያለ። በጣም የሚገርማችሁ ነገር ይሄ የሴቶች ንግድ ላይ የሚሰሩ ደላሎች በብዛት እንደወሉናት፣ በብዛት የሴቶች ንግድ ላይ የሚሰሩ ማለት ነው። ሴቶችን ከሆነ ቦታ ላይ አንስተው የሆነ ወንድ መሳሪያ ማድረግ የሚፈልጉ ሴቶችን ከሆነ ቦታ ላይ አንስተው የሆነ በጣም ቆሻሻ የሆነ ህይወት ውስጥ መክተት የሚፈልጉ በጣም ብዙ የሆኑ ደላሎች ነበሩ የአይነት ነገር ያስቀምጡላት። እንደውም አንደኛው አግኝቷት የሆነን ሰው ይዞላት መጥቶ ሌሎችም ደላሎች አንድ ላይ ሆነው በቃ እሱ የሚፈልገው እንደዚህ አይነት ነገር ነው፣ ቤት ይወስድሻል ምናምን፣ ያንቺ ስራ በቃ ቤት ውስጥ ተቀምጦ እሱ ማዝናናት ብቻ ነው ሁላ ብለው በግልጽ ነግረዋት ደንግጣ በውስጥ መልእክት ለእኔ ካስቀመጠችልኝ በኋላ ነው መጠንቀቅ የጀመርኩት። ሰዎችን ዝም ብለን ሚዲያ ላይ ከመጡ በኋላ አሳልፈን ለማንም አንሰጥም፣ በጣም ጥንቃቄ እናደርግበታለን ማለት ነው። እና ሌላ የመጨረሻ ደግሞ የምናገረው አንድ ነገር አለ። ምንድነው? የኦርቶዶክስ የመልካም ወጣት ይሄ ስልጠናውን ለተወሰኑ ጊዜያቶች ነው እንግዲህ እስከዚህ ዓመት መጨረሻ ድረስ በቲክታክ ፕላትፎርም ላይ እንሰጣለን፣ አርብ ማለት ነው። እና በቅርቡ ጋዜጣዊ መግለጫ እንሰጣለን። ለምን ጋዜጣዊ መግለጫ የምንሰጥ ይመስላችኋል? ተወዳጆች ክርስቲያኖች ደስ ይበላችሁ። እንዲህ አይነቱን ትልቅ መርሃ ግብር በትልቁ ማለት የቲክታኩን ኦርቶዶክሳዊ መልካም ወጣትን መሬት ላይ አውርደን ትልቅ ጉባኤ እናዘጋጃለን እና ያንን ጉባኤ የምናዘጋጀው እንደ እግዚአብሔር መልካም ፈቃድ ሚሊኒየም አዳራሽ ነው። በዛ ቦታ ላይ ብፁዓን አበው ሊቃነ ጳጳሳት፣ የቤተክርስቲያን መምህራን ሁሉም ይገኛሉ። ያንን ጉባኤ ስናዘጋጅ ኦርቶዶክሳዊ የሆኑ እህት ወንድሞችም ፕሮቴስታንት የሆኑ ሰዎች የትኛውም እምነት ተከታይ የሆኑ ሰዎችም መምጣት ይችላሉ። ስጋቸውን በመሸጥ ላይ ያሉ፣ በሱስ ውስጥ ያሉ፣ በተለያየ ችግር ላይ ያሉ ሰዎች በአጠቃላይ በዛን ቀን መጥተው ጉባኤውን እንዲካፈሉ እንፈልጋለን። ጉባኤውን ከተካፈሉ በኋላ በነገራችን ላይ አንሸኛቸውም። ሁላችሁም አዳምጡ። ጉባኤውን ከተካፈሉ በኋላ ራሱን የቻለ ኮሚቴ ተቋቁሞ በዚህ አጋጣሚ እንደውም ኑሐሚንም እናስገባታለን። ራሱን የቻለ ኮሚቴ ተቋቁሞ እዛ ጉባኤ ላይ የሚመጡ ሰዎችን በአጠቃላይ ስም ሊስት ተደርጎ ስልክ ቁጥራቸው ተወስዶ ለአንድ ወር ተከታታይ ጉባኤው ከተደረገ በኋላ ከኃጢአት አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከተማሩ በኋላ ከተረዱ በኋላ ጉባኤው ከተደረገ በኋላ ለአንድ ወር ተከታታይ በተመረጡ ሰንበት ትምህርት ቤቶች ተከታታይ የሆነ ትምህርትን ተምረው ተከታትለው በተመረጠ አንድ ቀን ሁሉም ጉባኤው ላይ የተገኙ ሰዎች ወደ 20 ሺህ 30 ሺህ ሊሆን ይችላል። ከዛ ውስጥ 500 ሰው አናጣም። ለመጀመሪያ ጊዜ የተወሰኑ ሰዎችን ሰብስበን ህይወቱ እንዲኖሩት እንፈልጋለን። ምን ማለት ነው? ቅዱስ ሥጋውን
ክቡር ደሙን እንዲቀበሉ እናደርጋለን ማለት ነው። የኛ ትልቁ የኦርቶዶክስ መልካም ወጣት ትልቁ ግብ ሰዎችን ስሜት ያድርጎ መሸኘት አይደለም። የኛ ኦርቶዶክስ መልካም ወጣት ትልቁ ዓላማ ሰዎች ስሜት የሆነው አልቅሰው ብቻ እንዲሄዱ አይደለም። ቅዱስ የንስሐም ፍጻሜ የሚሆነው በስጋና ደሙ ስለሆነ ቅዱስ ስጋውን ክቡር ደሙን እንዲቀበሉ እናደርጋለን። እዛ ጉባኤ ላይ በነገራችን ላይ እነርሱ ብቻ አይደሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ በዕለተ ዓርብ በሚቆረሰው ስጋዬ ነው እንኩ ብሉ ሲል፣ ይሄ በዕለተ ዓርብ በሚፈሰው ደሜ ነው እንኩ ጠጡ ሲል፣ በነገራችን ላይ ራሱ ያንን የፈተተውን ህብስት ተቀብሎ ለሐዋርያት እንዳሳየ ሁሉ እኛም የምናስተምራቸው መምህራኖች በአጠቃላይ በዛ ጉባኤ ላይ የምንኖር በአጠቃላይ ራሳችን ነጠላ ለብሰን ከነሱ እኩል ቅዱስ ስጋውን ክቡር ደሙን እንቀበላለን እና በቻለውም ደግሞ አቅም በሀገር አቀፍ ደረጃ የቅዱስ ቁርባን ቀንን ተለይቶ እንዲሰየም እናደርጋለን ማለት ነው እና ኦርቶዶክሳውያን ለዚህ ራሳችሁን አዘጋጁ። እንዲህ አይነቱ መርሃ ግብር ሲዘጋጅ ጉባኤው ከተዘጋጀ በኋላ ሁላችሁም ነጠላችሁን ለብሳችሁ ልክ አላፋትን ዝማሬ ተሰብስበን የዘመርን እግዚአብሔር እንደምናመሰግን ሁሉ በዝማሬ በተመሳሳይ ደግሞ ለነፍሳችን ቅዱስ ስጋውን ክቡር ደሙን ደግሞ በተመሳሳይ ቀን ሁላችንም በተመሳሳይ ቦታ የምንቀበልበትን ዕለት እናቀርባለን እና ይህን ሁሉ ነገር ለምንድን ነው ያወራሁት? ቢያንስ በሚሊኒየም አዳራሽ ላይ ለምናደርገው እንኳን ጉባኤ ወደ 1 ሚሊዮን በትንሹ 200,000 ብር ያስፈልጋል። በጣም በትንሹ የአዳራሽ ኪራዩ ከ1 ሚሊዮን 200,000 እስከ 1 ሚሊዮን 500,000 ብር ድረስ ነው ሚሊኒየም አዳራሽ እና ማንንም ሰው አሁን ላይ በቲክቶክ ላይ ይሄንን አምጡ ማለት አልፈለግንም። አጠቃላይ ጉባኤውን ለማዘጋጀት በአሁኑ ሰዓት ላይ 4 ሚሊዮን ብር ብቻ ነው ያስፈልጋል። ለምን ጊዜው ሲደርስ እናሳውቃችኋለን እና እስከዛውን እያልኳቸው ያሉት ነገር በደንብ አድርጋችሁ አዳምጡኝ። የፊታችን ሰኔ 7 የፊታችን ጁን 14 በነጮቹ ማለት ነው ጁን 14 የፊታችን ሰኔ 7 እኔ የማደርገው ትልቅ ጌም አለ ከማን ከፓስተር ሶፊ ጋር የምናደርገው ጌም ላይ ከሚገኘው ገቢ 50% የሚውለው ለዚሁ ጉባኤ ነው እና በዛን ቀን ሁላችሁም ክርስቲያን የሆናችሁ እህቶች ወንድሞች በቻላችሁት አቅም የኦርቶዶክስ የመልካም ወጣትን ጉባኤም እንድታዘጋጁ በልዑል እግዚአብሔር ስም ጠይቃለሁ። የምታግዙት እኔን ሳይሆን ኦኬ ሁላችንንም ስለሆነ እና በዛን ቀን የጌሙን ማጋጣሚ በመጠቀም ከተወሰኑ ሰዎች ጋር ካወራንበት በኋላ በእርግጥ ጌሙ ብንጫወት ምናልባት ጊፍቶች ቢገኙ የምጠቀመው እኔ ብቻ ነኝ። ነገር ግን በቻልነው አቅም ከዛ ላይ 50% የምናገኘውን ገቢ በአጠቃላይ ለዚህ ለኦርቶዶክሴ መልካም ወጣት ለምናደርገው ጉባኤ ግብዓት እንዲሆን እንጠቀመዋለን ማለት ነው እና ሁላችሁም እህት ወንድሞች በአጠቃላይ በቻላችሁት አቅም ለማገዝ ሞክሩ። ጋዜጣዊ መግለጫ ከተሰጠ በኋላ ደግሞ አርቲስቶች በቲክታክ ላይ ያሉ በተለያየ አይነት ኮንተንት ላይ ያሉ ወንድሞቻችን በአጠቃላይ ተሰብስበው የገቢ ማሰባሰቢያ ፕሮግራም ያደርጋሉ። በዛም ላይ መሳተፍ የምትችሉ መሳተፍ ትችላላችሁ። ሁላችሁንም እወዳችኋለሁ። የኦርቶዶክስ የመልካም ወጣት ፕሮግራምን ስፔሻሊ ፕሮቴስታንት የሆናችሁ እህቶች ወንድሞች እንደው ብትገኙልን ደስ ይለናል። ምክንያቱም እናንተን እንወዳችኋለን። ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስ እንደሚሻ እናምናለን እና የሚሻው ልባችሁን ደግሞ እውነተኛውን ጌታ ኢየሱስ ክርስቶስን ማለት ነው እንድታገኙት እንፈልጋለን። እኛ ለምን ስለምንጠላችሁ ሳይሆን ልናበሽቃችሁ ፈልገን ሳይሆን ስለምንወዳችሁ እና በቻላችሁት አቅም የሆነ ኦርቶዶክሳዊ ናቸው ብላችሁ በኦርቶዶክሳዊነታችን ብቻ እየራቃችሁን ያላችሁ ፕሮቴስታንቶች ወንድሞች ቅረቡን። ኦኬ ቀስ ብላችሁ ቀርባችሁ አውሩ። እኛም በፍቅር ቃል እናንተን በጣም እንወዳችኋለን እና እናንተን መውራት እንፈልጋለን። በዛን ቀን በቻልነው አቅም እናንተን ለማገዝ የተቻለ እናደርጋለን። ሁላችሁም ብቻ ግን እንዳትቀሩ። እወዳችኋለሁ። ሙስሊሞችም በደንብ ፈለገኝ ሙስሊሞችም ኦርቶዶክሶችም ፕሮቴስታንት መውጣት ከምትፈልጉባቸው ሱሶች፣ ችግሮች በሙሉ ጻፉላቸው፣ ጻፉልን። እወዳችኋለሁ። እወድሃለሁ ወንድም አለም። ቴንኪው በጣም አመሰግነው። ይህን መልእክት እኔም ለማስተላለፍ ነበር የገባሁት እና ደህና ዋሉልኝ። መነጽር ግዙ ጋይስ፣ መነጽር ቤት ውስጥ ነኝ አሁን እና ዛሬ ለምትመጡ ሰዎች ዲስካውንት ይኖረኛል። በእውነቱ የት ነው? 4 ኪሎ መነጽር ቤት ውስጥ ነኝ። 4 ኪሎ
4 ኪሎ ከፖስታ ቤት ጀርባ አይዶን እንዴት እንደምጠቁማችሁ በላይ በኩል አንግላ በርገር አለ። በዛ በኩል ስትገቡ አማራ ሚዲያ ያለበት ህንፃ ከጎኑ ነጭ ህንፃ አለ። እዛ ስትመጡ የመጀመሪያው እንትን ኑሐሚን መነጽር ቤት የሚል ነው።